ስለዚህ ለወደፊት ሚካኤል ሲሉ ገብርኤል ይያሉ ነው ማለት ነው አብረው ስለዚህ ዛሬ ገብርኤልም ሙሉ አለ ማለት ነው ዛሬ ሰኔ 12 ቀን ገብርኤልም የለቱ መታሰቢያ ነው ማለት የሚካኤል ባል ጊዜ ገብርኤል አለ የገብርኤል ባል ጊዜ ሚካኤል አለ እኮ ስለዚህ ኦኬ ስለዚህ ዛሬ ገብርኤልን ያነገሳችሁት ማለት ነው ሚካኤልን ያነገስነ እንዴት ሆኖ ሚካኤል ባለበት ገብርኤል ካለ ገብርኤል ምን ያነገሳል አንተ ምግብ ግብዣ አድርገው ጓደኞችን ስጠራ አንድ ሰው አጠራ አይኔ ኦኬ ጓደኛ ለግብዣ ጠርቶ ሚካኤል ባል ሲከበር በላክታ ነብሩ ይጠራል ሚካኤል ለሚጠራቸው ዛሬ በዓሌ ነው ኑ እንሂድና ክብር ኑ እንከባበር ይላል ኑ እንከባበር ተባባሉ ኤዶሬሎ ሚካኤል ነው ግን የሚጋብዛቸው አይደል እናንተ አትጋብዙ ራሱ ሚካኤል ዛሬ ተዚላል ገብርኤል ዛሬ እኮ ሰኔ 12 ነው እኔ የምከብርበት ቀን ነው እኔ የምነክስበት ቀን ነው ኑ እንሂድ ብሎ በእለቴ በበዓሌ ተገኙ ብሎ የሚጠራቸው ሚካኤል ነው ማለት ነው የመላእክታን ከተማ አጣውቆ ልክ ነው እኮ የመላእክት አለቃ ስለሆነ እሱን የሚጠራቸው ወደ በዓሉ አይደለም ከተማቸው አብረው ነው አይለያዩ ባይ የት ነው ከተማቸው ደግሞ እንትን ሞጆ ነው ወይስ ደብረ ዘይት አንተ ሞጆ ነው የምታውቀው የሰማዩን ነው እኛ ሰማያዊት ኢየሩሳሌምን ራማ ኤረር ብሎ የሚቀመጥበት ወዱዱ ሰማይ ተብሎ ይከፈላል በዛም ያንዳቸው የሚኖርበት ስፍራ የት አካባቢ ነው ያለው በሰማያት ነው በሰማያት በምድርማ አልመጣም ስንት ሰማይ ነው ያለው ሰማይ ስንት ሰማይ ነው ያለው 3 ሰማይ አለ 3 ሰማይ ነው ያለው አዎ ማን ይባላል ኤረር ራማ አንዱ ሰማይ ሁዱድ ኢዮርስ ኦኬ እሺ ካወቀው ኢዮር ሰማይ ሁዱድ አራት ሆኗ ታዲያ እርሶ 3 ነው አራት አንተ አገስከኝ እሺ ሰማይ ሁዱድ የሚለው ራማ ነው በቃ እነዚህ ናቸው ያሉት ሰባቱ ሰማያት አዎ ሰባቱ ሰማያት እነዚህ ማነው ሶስቱ ሰማያት እነዚህ ናቸው አዎ ሰባቱ ሰማያትስ ሰባቱ ሰማያት ለሱ አራቱ ደግሞ ሶስቱ ደግሞ የሌላ ዓለም የሚኖርባቸው ናቸው መላእክታን የሚኖሩበት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ዙፋኑ ክብሩ የሚቀመጥበት እንደዚህ ያሉ እነዚህ አራቱ እነዚህን ያመለክታል ኦኬ አሁን መላእክቱ የሚገኙት የትኛው ላይ ነው መላእክቱ የሚገኙበት ራማ ላይ ነው ሶስተኛው ላይ ማን አራተኛው ላይ ቅድም እርሶ እኮ 3 ነው ብለው ያሉኝ ታዲያ አይደለም ሰባቱ ሰማያት አሉ እንትን ነው ጠቅላላ ሰባቱ ሰማያት አሉ አራቱ ሰማያት ግን የመላእክታን የእግዚአብሔር አብ መኖሪያ ነው የኛ ሰማያዊት ኢየሩሳሌም የትኛው ላይ እግዚአብሔር የትኛው ላይ ነው የሚኖረው ከመጀመሪያው ሰማይ ምንድነው የሚባለው እሱ እንግዲህ መጽሐፍ ቅዱስ ላይ ያለ ብቻ ነው አሁን ዘርግቻለሁ መጽሐፍ ቅዱስ ቢዝ እያነበብኩ እነግራለሁ የምናገረውም በቃሌ ነው ኦኬ እግዚአብሔር ስንተኛው ሰማይ ላይ ነው የሚገኘው አንተም ታውቀዋለህ እግዚአብሔር ስንተኛው ሰማይ ላይ ነው የሚገኘው አቤት እግዚአብሔር ስንተኛው ሰማይ ላይ ነው የሚገኘው የመጀመሪያው ሰማይ ላይ የመጀመሪያው ሰማይ ምን ይባላል ስሙ እሱን አንተ እኮ ቅድም ጠርተነዋል አንደኛው ሰማይ ላይ ይኖራል አንደኛው ሰማይ ማለት ሃኖስ ላይ ነው የሚኖረው ሃኖስ ሊሆን ይችላል ስሙ ሊሆን ይችላል እኮ ነው ሊሆን ይችላል ወይስ እርግጠኛው ነው የሚለው ቅዱስ ላይ መጽሐፍ ቅዱስ ላይ አንተ ይዘህ ከሆነ ለክርክር ሳይሆን ለመማማር መሰለኝ አይ ሃኖስ ነው የመጀመሪያው ሰማይ ሃኖስ ነው አይደለ አዳም ለመማማር ከሆነ አንተም እግዚአብሔር የፈቀደልን አጣፋው ነው ጥያቄ እኮ እየጠየቁ ነው ሃኖስ ላይ ነው ወይ የሚኖረው እግዚአብሔር የመጀመሪያው ሰማይ አሁን ዘንግቼዋለሁ ብዙ ጊዜ እንትን ስላልኩኝ መጽሐፉን ካነበብኩት ቆይቼ ስለሆነ ምን ላይ ነው ያነበቡት ምን ላይ ነው ያነበቡት ስለመላእክታን ዓለም ነው የመላእክት ከተማ ብለው ያሉኝ የትኛው ነው የመላእክት ከተማ
ራማ ላይ ነው የሚካኤል መታሰቢያ ሰኔ 12 የሚከበረው አይደለም ሰብን መላእክቱን ይጠራቸዋል ወደ በዓሉ ብለው ያሉት የትኛው ከተማ ላይ ነው የሚጠራቸው መላእክታን መንፈስ መሆናቸውን ታውቃለህ የሚደሰሱ የሚጨበጡ እኮ አይደሉም መንፈስ ናቸው አላውቅም ግን የት ነው የሚጠራቸው ነው ያልኩት ከተማው የት ነው የሚጠራቸው የሚካኤል ሰኔ ሚካኤል ሲከበር ሚካኤል ይጠራቸዋል ወደሱ በዓል ላይ ብለው አሉ እና ይጠራቸዋል ስንል እንደሰው አተረጓጎም ሰው ለሰው ከቤት ከጎረቤት ሄዶ እንደሚጠራው አይደለም በመንፈስ ይገናኛሉ በመንፈስ ምን ሊያረጉ ነው የሚገናኙት የሰኔ 12 የሚካኤል በተልኮ የሚካኤልን በዓል ያከብሩ ነው በተልኮ ሲፈጠሩ በዓሉን ያከብራሉ በዓሉን የሚያከብሩት እኮ በምድር ላይ ነው ወይስ እዛ ኤረር የተባለው ከተማ ላይ ነው በምድር ላይ በሰማይ ከእናንተ ጋር ሆነው ነው የሚያከብሩት በዓሉን ከኛ ጋር አናፍርፈራ የሚፈራው መላእክት በዙሪያቸው አለ የሚፈሩትን እግዚአብሔርን የሚፈሩት ሁሉ በዙሪያቸው ይከቧቸዋል ይላል እሱን መከበባቸውና መበተናቸውን በኋላ እናየዋለን አሁን በዓሉን በምድር ላይ ከእናንተ ጋር ነው የሚያከብሩት የሰኔ 12 ሰኔ 12 ማለት እንግዲህ ቅዱስ ሚካኤል ሰለስቱ ደቂቅን ከነደደ ሰዓት ያወጣበት ቀን ነው ሰኔ ሚካኤልም ይከበራል የሚካኤል በዓል እኔ ጠይቆተኝ ስለ ሰኔ ሚካኤል ነው መቼ ነው በዓሉ ሰኔ ሚካኤል እሺ ሰለስቱ ደቂቅን ከነደደ ሰዓት ያወጣበት ቀን ነው አይደል እንግዲህ እኔ ከመቆየት እንትን እሱን እላለሁ ምክንያቱም ሌላም እንትን አለ ከዲያብሎስ ጋር ተዋግቶ ስልጣን የሚያገኝበት ቀን አለ መቼ ነው እሱስ ከዲያብሎስ ጋር የተዋጋው መቼ ነው የሃይማኖት ጦርነት በሰማይ እኮ ተደርጓል እኔ እናንተ ከመላእክት መቼ ነው የሚከበረው ነው በዓሉ አይደለም የመላእክታን በዓሉ ወደ በዓሉ አትምጣ ልንገርህ በሰማይ በዓሉ ላይ ነው ትኩረት ማድረግ እኔ በዓሉ ላይ ነው እግዚአብሔርን ሲክድ ሳጥናኤል የተባለው እግዚአብሔርን ሲክድ እየሰሙኝ እየተደማመጠ እኔ በዓሉ ላይ ነው ትኩረት ማድረግ የምፈልገው እናንተ በዓሉ በዓሉን አክብረው ያድምጡኝ እባክዎት በዓሉን አክብረው መተው በዓሉ ላይ ትኩረት አታድርግ አይበሉኝ እርሶ እኮ ቀኑን ሁሉ ደክመዋል ፀሐይ ሲመታዎት በእግሮት ሲሄዱ ታቦት ሲሸኙ ሲያስወጡ ሲያስገቡ ነበርና በዓሉ ላይ እርሶ አክብረው ካበቁ በኋላ በዓሉ ላይ እንዳላወራ ትኩረት አታድርግ እዛ ላይ አይበሉኝ እኔ በዓሉ ላይ ነው ትኩረት ማድረግ ሰኔ 12 ሰለስቱ ደቂቅን ከነደደ ሰዓት ያወጣበት ቀን ነው ቅድም ያልኩት ምንድነው ገብርኤልም አውጥቷል ብሎ የሚለው ነገር ስነግሮት ያው እኮ ነው ሚካኤል ማለት ገብርኤል ነው ገብርኤል ማለት ሚካኤል ነው ብለው አሉኝ እሺ ራጉኤልም አውጥቷል ይላል ሰለስቱ ደቂቅን ከነደደ ሰዓት ይሄንንስ ምን ይላሉ አላየሁም እሺ ኪዳነ ምሕረት ማርያም ነች ያወጣቻቸው ከነደደ ሰዓትም ብላ ኦርቶዶክስ ታስተምራለች ማርያም ነች ከነደደ ሰዓት ያወጣቻቸው ሰለስቱ ደቂቅንም ብላ ታስተምራለች ቤተክርስቲያኒቱ ምን ይላሉ አላየሁም የኛ ቤተክርስቲያን ድንግል ማርያም ከሰዓት ከነደደ ሰዓት አወጣቸው አይደለም እሺ ባሳየሁት ምን ይላሉ አምጣ ሰይ እሺ ድርሳነ ኪዳነ ምሕረት አለዎት ከመጽሐፍ ቅዱስ ውስጥ አልወጣም ብሎ ወደ ድርሳን ገባ እንዴ ዛሬ እኮ ድርሳነ ሚካኤል አልደገሙም እንዴ ስለሱ መድገም አለመድገም አሁን አንተ በመጽሐፍ ቅዱስ ውስጥ አለ የለም ላልከኝ ነው ድርሳነ ሚካኤልን አልደገሙ ትልቁ ላይ አርገኝ አንዴ ተናገር ይገባ ይቺ አርስቷን አይተን ነበር ይገባ ነውና እኮ ታዲያ ምን ነው አሁን አምልኮ ተፈጥሮ አርእስቱ ላይ ነው የምንነጋገረው አርእስቱ ላይ ነው እየተነጋገረው አምልኮ ተፈጥሮ እሺ ብሩክ ማነ ቤካ ትልቁ ላይ አርገኝ እሺ ኦኬ ያው በሰው ድርሳናት በመጽሐፍ ለእንትና ያ ድርሳነ ሚካኤል መቼም ስለ ሚካኤል በዓል ሰኔ 12ን አክብራችሁ ድርሳነ ሚካኤልን አትክፈት አይባልም
የመልአኩ ድርሳን ተብሎ የተጻፈው መነበብ አለበት። ስለዚህ ይሄንን የምናነብበት ምክንያት ምንድነው? ዛሬ በዓሉ የከበረበት የተጻፈው ስላለ እሱኛውን ስጠይቆት 3 ደቂቃን ከነደደ እሳት ያዳነበት ቀን ነው ብለው ስላሉኝ፣ ስለዚህ ነገር ያነሳዋል እንዲሉ እንደነርሱ አይነት አባቶች 3 ደቂቃን ከነደደ እሳት ያወጣው ሚካኤል ብቻ አይደለም፣ ገብርኤልም አውጥቷል፣ ራጉኤልም አውጥቷል፣ ኡራኤልም አውጥቷል፣ ማርያምም አውጥታለች። መጽሐፍቶቹ ኙት እንግዲህ አባቴ አሁን ቀስ እያልኩ አሳየዎታለሁ። ያው ድርሳነ ራጉኤል፣ ድርሳነ ገብርኤል፣ ድርሳነ ሚካኤል፣ ድርሳነ ኪዳነ ምሕረት ኦኬ። አንደኛው ደግሞ የታለ? ድርሳነ ኡራኤል። ልብ ይበሉ። ድርሳነ ኡራኤል፣ ድርሳነ ገብርኤል፣ ድርሳነ ራጉኤል፣ ድርሳነ ሚካኤል፣ ድርሳነ ኪዳነ ምሕረት ከታች እነዚህ ሁሉ 3 ደቂቃን ከነደደ እሳት ያወጡት ናቸው ማለት ነው። የትኛው ነው ትክክለኛ? የትኛው ነው? ድርሳኖችን እኔ አላነበብኩም። በድርሳን እኔ አላነበብኩም። ቅዱስ ሚካኤል ግን የተከበረ መልአክ መሆኑን አውቃለሁ። አዎ እንዴ መላእክትማ ልክ ነው። አሁን እኛ እየፈለግነው የቅዱስ ሚካኤል ክቡርነትማ እኛም እናምናለን። ክቡር የሆነ እግዚአብሔር ገናና ክቡር የሆነ እግዚአብሔር በባዱ ላይ ተፈጠረ። ታዲያ ቆይ አድምጡ። ክቡር የሆነ የእግዚአብሔር መልአክ ነው። ክቡርነቱ ላይ ምንም ጥያቄ የለንም። የተዋረደ ነው ብለን እኛ አላልንም። ቅዱስ ሚካኤል በእውነት የእግዚአብሔር ቅዱስ መልአክ ነው። ግን አሁን 3 ደቂቃ ከነደደ እሳት ያወጣው ማን ነው ብሎ የሚለውን ማርያም ነች ብሎ የሚለውን ላሳየዎት። ይሄ ጽሑፍ ይታየዎታል? እስኪ ይታያል። እሺ ምንድነው ብሎ የሚለው ወንድሜ? ማክሰኞ ድርሳን ኪዳነ ምሕረት 120ኛው ገጽ ላይ ማለት ነው። ድርሳነ ኪዳነ ምሕረት ጸሐፊው ማን ነው? ይሄንን አንብብላቸው እዚህ ጋር ከዚህ ጀምሮ ድርሳነ ኪዳነ ምሕረት መልካ ኪዳነ ምሕረት በግዕዝና በአማርኛው ምን ይላል? እዚህ አንብብላቸው ጽሑፉን። እሺ ቀረብ አድርገው። እሺ ማሳተም ፈቃድ ውጭ ማን ነው? ማሳተም የተከለከለ ነው የሚለው። አዘጋጁ ማን ነው? ይሄን መጽሐፍ አዘጋጅ የቅዱስ ናአኩቶላ ደብረ ሰበካ ጉባኤ ደብር ሰበካ ጉባኤ። ናአኩቶላ አብን ደብር ታውቀዋለህ? ናአኩቶላ አብ ደብር የት ጋር ነው? አላውቅም። ያው ስልክ ቁጥሩ ይታያል አይደል? እሺ ፈይዘህ መደወልና መጠየቅ ትችላለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ትልቅዬ ደብር ነው ናአኩቶላ አብ። በቤተ ክርስቲያኒቱ ነው የተዘጋጀው ማለት ነው። እዚህ ጋር ምን ይላል? ወንድማችን አንተ አንብብላቸው። እሺ ቁጥር ስንት ነው? ቁጥር 5 ኤርሚያስ ያመሰገናት። እሺ ሕዝቅኤል በተዘጋጀች በር አምሳል ያያት ሐጌ በተዘጋጀች ቤት አምሳል ያያት ዘካርያስ ኦኬ በመቅረዝ ፋና አምሳል ያያት የጦቢት አይኖቹ ብርሃን 3 ደቂቃን ከእሳት የጠበቀች ማርያም ይቺ ናት። ሰለስቱ አይደል? የግዕዙ ሲሆን የጠበቀች ነው ያወጣው። ሰለስቱ አይደል የሚለው? 3 ደቂቃ ከእሳት የጠበቀች ማናት ይላል? ማርያም ይቺ ናት። ማርያም ነች ማለት ነው። 3 ደቂቃ ከእሳት የጠበቀች እንጂ ሚካኤል አይደለም ያወጣ
የጠበቀች ማለት ያወጣች ማለት ነው አይደል? ያዳነች ማለት ያወጣች ያወጣችና የጠበቀች ይለያያል። የጠበቀች ማለት ምንድነው? ሰለስቱ ደቂቃን ከእሳት የጠበቀቻቸው ማርያም ነች እያሉኝ ነው አይደለም? የጠበቀች ማለት ቶሎ እሳቱ እንዳያቃጥላቸው መላኩ እንዲመጣ የጸለየችላቸው አደጋ እንዳይደርስባቸው ጸለየችላቸው፣ ጠበቀቻቸው ነው። ካህኖት ግን መጥቶ ከእሳት አወጣቸው። ካህኖት እርሶ እንደርሱ እንዳንተ መጽሐፍ ቅዱስ ነው። አሁን ድርሳን አንተ ስላመጣው ብቻ ነው ያየሁት እንጂ ድርሳናትን አንብቤ አላውቅም። እሺ፣ የጌታችን እናት ማርያም መቼ ነበር የነበረችው? የጌታችን እናት ማርያም የነበረችው ሐናና ኢያቄም ባልና ሚስቶች አርጅተው መቼ ነበር የነበረችው? እናትና አባቷ ማናቸው ሳይሆን መቼ ነበር የነበረችው? ሐናና የጌታችን እናት ማርያም በስጋ በዚህ በምድር ላይ የነበረችው መቼ ነበር? ዮሐንስ ወንጌል ምዕራፍ 1 አንብበው። አይ መቼ ነበር የነበረችው? ዮሐንስ በአራት ወንጌል ማቴዎስ፣ ሉቃስ፣ ማርቆስ አይናገርም ጊዜው። የጠየቅኩት ሰምቶኛል ጥያቄውን። ዓመተ ምሕረቱን ዘመኑን አላውቅም። እሺ፣ ጌታችን መቼ ነበር የተወለደው? በቤተልሔም ተወልዷል። እኔ ቦታ አይደለም የጠየቅኩት፣ ይስሙኝ። የት ቦታ ነው የተወለደው? መቼ ነበር የተወለደው? 5500 ዘመን አልጠየቅኩትም። የኔ ጥያቄ አይደለም። ጌታችን መቼ ነበረ በስጋ የተወለደው በዚህ ምድር ላይ? በዚህ ምድር ላይ የተወለደው ትንቢቱ ሲፈጸም ነው እኮ። መቼ ነበር የተወለደው በስጋ? አሁን ስንት 2017 ዓመተ ምህረት ነው። ከ2017 ማለት በኢትዮጵያ 2017 ስለሆነ በኢትዮጵያ 2017 ነው ያዘው 2017 ማለት ነው። ስለዚህ የዛሬ 2017 ዓመት ላይ ጌታችን በምድር ተወልዶ ነበር አይደል? 2017 አስቆጥሯል አሁን እኮ ዓመተ ምህረት ተብሎ 2017 ልክ ነው አልኩት እኮ የዛሬ 2017 ዓመት ተወልዶ ከምናምን እመቤቴ ማርያም እንዴት ያማከለ አልጠየቅኩትም። የኔ ጥያቄ ዓመተ ምህረት ቀመር ቆጥሬ አልገባሁም ወንድም አለ። ኦኬ፣ ስለዚህ ምንም አያውቁማ ታዲያ። ካላወቁ በቃ በሰላም ይሁን። እሱ ከሆነ ቁጥር ይዘግቡ በላ ወይ እንደዛ ከሆነ አወደ ስለ ማርያም ምንም አያውቁም። ያድምጡ ይቆይ። ስለ ማርያም ምንም አያውቁም። ስለ ጌታችን ስለ ኢየሱስ ክርስቶስ ምንም አያውቁም። ስለ ቅዱስ ሚካኤል ምንም አያውቁም ማለት ነው። ምክንያቱም ጠይቀውት ካልመለሱ ምንም አያውቁም። ካላወቁ ደግሞ አለማወቅ በደል አይደለም። በርግጥ መናወቅ ይችላል። እያወቁም ከሚያደናግሩ ወጥመድ አጥማጆች ጋር ደግሞ ያድነኛል። በቃ ምንም አልባል ቢያባ ስትሸነፍ ነው ወንድም። ጸጋ አይቻልም። መንፈስ ከባድ ነው። እሺ፣ ልክ ነው። እውነቱን ነው። አሁን የጠየቁት ጌታችንን መቼ መንፈስ ከባድ ነው ወንድሜ። ልክ ነው። ጥሩ እንዴት አይከብድ? ቀኑን ሙሉ ሲጠጣ እየዋለ እንዴት ከባድ አይሆን? እውነት ነው። እኔ አሁን የጠየቅኩት ሳይጠጡም እኮ ክርስቶስ ተገለጸ እያሉ የሚያጭበረብሩ ግድ የለውም። ጌታችን በምድር ላይ መቼ ነው የተወለደው ነው እየጠየቅኩት ያለሁት። እንግዲህ ይታያችሁ እንግዲህ ወገኖች 650 ሰው እድሜያቸው ትልቅ ነው። ወዴት እየሄዱ እንዳለ እዩ። 2017 ጌታችን የተወለደበት ነው ወይ ብዬ ስላቸው የኦርቶዶክስ መንፈስ ከባድ ነው አሉ። ልክ ነው። በአረቄውም በጠላውም የተቀላቀለ ስለሆነ እውነት ነው። እሱ ከሆነ ትክክል ብለዋል። እኔ ግን ያልኩት ጌታችን በምድር ላይ መቼ ነበር የተወለደው ነው። መንፈስ ቅዱስን የሰደበ የተረገመ ይሁን ይላል። ያውላችሁ በቃ አሁን እንግዲህ አሁን ብቻቸውን አይደሉ ማለት ነው። ሰካራም ጠጭ ካልከኝ አንተ ሰካራም ጠጭ ካልከኝ ተሳዳቢ ነህ እንጂ እኔ አላልኩትም። እሱ ግን በተግባር እኔ መጠጣት እኔ አላልኩትም። እኔ ጠጥቻለሁ። አሁን አይታል እርሶ ነው ነገር ያሉት። ጌታችን መቼ ነው የተወለደው? ነገር ያለ ቶሎ ብለህ ጠጭ ነው ያልከኝ ወንድም ባለ በእድሜ ልክ ጠጥቼም አላውቅም፣ መጠጥም አላውቅም። በቃ አያውቁም። ልክ ነው በቃ። ስለዚህ ምንድን ነው ቶሎ ብለህ ጠጭ ነህ ብለህ የምትናገር? ያልጠጣ ሰው ባህሪ ነው እያሳዩ ነው ያሉት። ታዲያ
እንግዲህ ምን ሆንኩ አሁን ተንገዳገርኩ ወድቄ መደማመጥ አቅቶት ጌታችን በምድር ላይ መቼ ነው የተወለደው ብዬ ስል እኔ ቁጥር አላቅም ቁጥር ልጠይቀኝ አይደለም የገባሁት ብለዋል ስለ ማርያም ስጠይቆት አያውቁም ስለ ሚካኤል ስጠይቆት አያውቁም ማርያም ይሄው ከእሳት ጠበቀቻቸው ሰለስቱ ደቂቅን ብሎ የሚለውን ሳመጣ እኔ አላቅም አሉ ይሄኛውን ቁጭ አድርጌ ድርሳን ያድምጡኝ እባክዎትኝ ያድምጡኝ እንደው ካልጠጡ የኔን መርሳላ ካልጠጡ ያድምጡኛ ታዲያ ካልጠጡ ያድምጡኝ ድርሳነ ኪዳነ ምሕረት ላይ ማርያም ብቻ ወጣችሁ ብሎ የሚለውን ሳሳይ አላቅም አሉ አንተ የጠጣ የሚመስለውን አይደለም አሁን በቃ አሁን እግዚአብሔር ያክብርልኝ ጠጥቼ ይሄ ነው እንግዲህ ሁለታችሁ እርስ በርስ እንኳን ጎን ለጎን ቁጭ ብላችሁ ሁለታችሁ እንኳን አትደማመጡም እንኳን ከኔ ጋር ተደማመጡ ማለት ነው አልሰማም ይኸውልህ አንተ እርስ እንኳን አልተደማመጣችሁም በአንድ ስልክ ገብታችሁ እርሶም ዘለው ይገባሉ እሱም ዘሎ ይገባል ከኔም ጋር አልተደማመጣችሁም እርስ በርሳችሁም አልተደማመጣችሁም ይሄ ማለት ያልጠጣ ሰው ባህሪ ሳይሆን የጠጣ ሰው ባህሪ ነው ማለት ነው እኔ ጠይቁትኝ ጌታችን መቼ ነው የተወለደው በምድር ላይ ብያልኩ 2017 ብለው አሉ ጥሩ ነው የመለሱልኝ እግዚአብሔር ይስጥልን ብየልልስል እርሶ ሄደው ወደ ሌላ አቅጣጫ ገቡ ማለት ነው ስለዚህ ጌታችን የዛሬ 2017 ከሆነ ጌታችን የተወለደው ልክ ነው በኢትዮጵያውያን አቆጣጠር የዛሬ 2017 በነጮቹ አቆጣጠር የዛሬ 2025 ስለሆነ ማለት ነው ኦኬ ማርያም በባቢሎን ሰለስቱ ደቂቅን ከነደደ እሳት አወጣቻቸው ይላል ይሄኛው መጽሐፋችሁ ጠበቀቻቸው ብሎ የሚለው ከእሳቱ ኃይል እንዳያድናቸው ጸለየችላቸው ማለት ነው ብለው አሉ ኦኬ ስለዚህ እኮ ጠበቀች ማለት ጸለየችላቸው ብለውኛል ቀደም አልተሳሳትኩም ማለት አዎ በቃ እንደዚህ ተደማምጠን እናወራ ጠበቀቻቸው ማለት ጸለየችላቸው ብለው ነው የነገሩ እሺ የጌታችን እናት ጌታችን በተወለደበት ዘመን የነበረችው ማለት ጌታችን የዛሬ 2017 ዓመት በኢትዮጵያውያን አቆጣጠር ከተወለደ በኦርቶዶክሳውያንም በእኛም በወንጌላውያን አማኞች በካቶሊካውያንም ዘንድ የጌታችን እናት ቅድስት ድንግል ማርያም ኢየሱስ ክርስቶስ ጌታችንን ከመውለዷ በፊት የ15 ዓመት ልጃገረድ ወጣት ሴት እንደሆነች ብዙ የመጽሐፍ ቅዱስ ተማሪዎች ይስማማሉ በሶስቱም ትልልቅ አብያተ ክርስቲያናት በካቶሊክ በኦርቶዶክስ በእኛ በወንጌላውያን አማኝ ይሄ እድሜ በታሪክ ደረጃ ይታወቃል ይታመናል ኦኬ ስለዚህ ምን ማለት ነው ጌታችን ኢየሱስ ክርስቶስ የተወለደው የዛሬ 2017 ወይ በአበሾቹ በነጮቹ 2025 ከሆነ የጌታችን እናት ቅድስት ድንግል ማርያም የነበረችው የዛሬ 2000 ዓመት አካባቢ ነው ማለት ነው ምናልባት ይሄን 15ን ብንጨምር እዚህ ጋር በነጮቹ ላይ ብንጨምር ይሄን 15ን ኦኬ በእኛ ላይ ብንጨምረው ማለት ነው 2017 ሲደመር 15 ስንጨምርበት 2 3 ኦኬ የዛሬ 2032 ዓመት እድሜ ሞልቷታል ማለት ነው የጌታችን እናት በምድር ላይ በነበረችበት ጊዜ ኦኬ ይሄ ከሆነ ዘንዳ እነዚህ ሰለስቱ ደቂቅን በባቢሎን አውራጃ ላይ ነው አይደለ ቅዱስ ሚካኤል ከነደደ እሳት ያዳናቸው አዎ እሺ እስራኤላውያን በባቢሎን መቼ ነበር የነበሩት ብለው ደግሞ እድሜውን እናሰላለን ማለት ነው በባቢሎን የነበሩበት መቼ ነው ጌታችን ከመወለዱ በፊት መቼ ነው ያውቃሉ ጌታችንን ቅድስት ድንግል ማርያም ከመውለዷ ከስንት ዓመት በፊት ነበር በባቢሎን እስራኤላውያን የነበሩት ስላልወቁም አያውቁትም እኔ ልንገሮት እሺ ልንገሮት ከጌታችን ከኢየሱስ ክርስቶስ ቅድመ ልደተ ክርስቶስ ማለት ነው ቅድመ ልደተ ክርስቶስ ከ550 ዓመት በፊት ነበር በባቢሎን የነበሩት ቅድመ ልደተ ክርስቶስ የጌታችን እናት ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ከመውለዷ በፊት ከ550 ዓመት በፊት ነበር በባቢሎን እስራኤላውያን የነበሩት በዛ በነበሩበት ሰዓት ላይ ነው እነ ነብዩ ዳንኤልን ለተራበ አንበሳ ጉድጓድ ውስጥ የጣሏቸው ሰለስቱ ደቂቅንም በነደደ እሳት ውስጥ የጣሏቸው ስለዚህ ምን ይያሉ ነው ማለት ነው የጌታችን እናት የዛሬ 2032 ዓመት አካባቢ ነው የነበረችው በመድር እርሶ ምን አሉ እየጸለየችላቸው ነው ጠበቀቻቸው ብሎ የሚለው ቃል ጠበቀቻቸው ብሎ የሚለው ቃል ጸለየችላቸው ማለት ነው ብለውናል ይሄ ማለት የጌታችን እናት ቅድስት ድንግል ማርያም ክርስቶስን ከመውለዷ
ከ550 ዓመት በፊት በባቢሎን ነበረች እያሉ ነው አይደል? ስለነበረች ነው የጸለየችላቸው በእርሱ አባባል አይደል አባታችን? ስለዚህ በባቢሎን ነበረች አይደል ማርያም? እሺ ነበረች አይደል በባቢሎን ውስጥ? ጥያቄው ነው ወደ ጥያቄው ነው። ይሄው ጥያቄው ላይ ነኝ። በባቢሎን ነበረች አይደል? በባቢሎን እሺ ደግሞ የኔን አዳምጠኝ። ነበረች ወይ? መልሱልኝ። አልመለሱልኝም። በባቢሎን ነበረች አይደል? ጥያቄው እንዳለ ሆኖ ወደ ጥያቄው ኖ እንዳለ አይሆንም። ጥያቄው ማለት ለጥያቄው ከመለሱልኝ በኋላ ነው። ለጥያቄው መልስ ከሰጡኝ በኋላ ከዛ የእርሶ ጥያቄንም ከሆነ ይጠይቁኛል፣ እኔ እመልሳለሁ። እኔ ዝግጁ ነኝ። አሁን ምን እያልኩ ነው? ጌታችንን ከመውለዷ ከጌታችን ኢየሱስ ክርስቶስ ከመወለዱ የጌታችንም እናት ከነበረችበት ከ550 ዓመት በፊት ነው እስራኤላውያን በባቢሎን የነበሩት። በዚያ ሆነው በዛ ሳሉ ሰለስቱ ደቂቅ በነደደ እሳት ውስጥ ተጣሉ። ስለዚህ ምን አሉ? ጠበቀቻቸው ብሎ የሚለው ቃል በድርሳነ ኪዳነ ምሕረት ላይ እዚህ ላይ ያሳየሁትን ቃል ጠበቀቻቸው ማለት ከእሳት ውስጥ አወጣቻቸው ማለት አይደለም። ያ ማለት ጸለየችላቸው ማለት ነው ብለውኛል። ስለዚህ ለመጸለይ ደግሞ አንድ ሰው በስጋ በምድር ላይ በኖር አለበት ማለት ነው። እንዲያ ከሆነ ደግሞ ዘንዳ ማርያም በባቢሎን ነበረች እያሉ ነው አይደል? ስለነበረች ነው የጸለየችላቸው። አዎ ነበረች ብለዋል። አዎ የጌታችን እናት ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜዋ ስንት ዓመት ነው ተብሎ የሚታመነው ያውቃሉ? ይሄን ታሪክ ምን እድሜዋ ስንት ዓመት ኖራ ሞተች ነው ተብሎ የሚታመነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? 30 ነው በልሳሳት 32 35 ላስተካክሎት 64 እሺ 64 ዓመት ነው በምድር ላይ የኖረችው ማለት ነው። እሺ ያምናሉ አይደል ይሄንን? አዎ እሺ እዚህ ጋር ግን ምን እያሉኝ ነው? 550 ዓመት ነው እድሜዋ፣ ከዛ በፊት ነበረች እያሉ ነው። የትኛው ነው ትክክል? በባቢሎን ነበረች ብለው ሲሉ እድሜዋ ክርስቶስ ከመወለዱ 550 ዓመት ሙሉ ኖራለች እያሉ ነው እርሶ። ቤተክርስቲያኒቱ ደግሞ የለም 64 ነው እያለች ነው። ኦርቶዶክስ 64 ናት እያለች ነው እድሜዋ። እርሶ ደግሞ የለም 500 ዓመት ነው በባቢሎን ነበረች እያሉ ነው። አዎ ብለዋል። ስለዚህ እርሶን ደግሞ እዚህ እንጽፋለን ማለት ነው። እርሶ ነው ትክክለኛ ወይስ ቤተክርስቲያኒቱ ናት ትክክለኛ? ቤተክርስቲያኒቱ ትክክለኛ። እርሶ ተሳስተዋል ማለት ነው። ኦኬ እግዚአብሔር ይስጥልን። እርሶ ከተሳሳቱ ስለዚህ በባቢሎን የጌታችን እናት ማርያም አልነበረችም ማለት ነው። እሺ አይደል? አዎ ባልነበረችበትም አልጸለየችላቸውም ማለት ነው። እሺ ባልጸለየችላቸውም አልጠበቀቻቸውም ማለት ነው። እሺ አልጠበቀችም ብሎ የሚለውን አለመጸለይ ሆኖ ከተተረጎመ እና ከተስማማን በዚህ ስለዚህ እዚህ ጋር ታዲያ ይሄው ጠበቀቻቸው ብሎ የሚለው ምን ማለት ነው? እንትን ነው እኔ ከድርሳን ጋር አላነበብኩም፣ አልተረዳሁትም። በመጽሐፍ ቅዱስ ግን ስለመቤታችን የምጠይቀኝ ካለ ልመልስ። ኖ አይ ስለሱ አይደለም የኔ ጥያቄ ስለ ሚካኤል ነው። ድርሳነ ሚካኤል ላይ በመጽሐፍ ቅዱስ እንደሆነ ከመጽሐፍ ቅዱስም ስለ ሚካኤል ካለ ጠይቀኝ። ድርሳናትን እውነት ልንገርህ አይደለም ድርሳናትን አላውቃቸውም። ደግሞ ሲጀመር ተናገር በመጽሐፍ ቅዱስ ቃል መሰረት ተደርጎ ታይትልን ያወጣው ስለመሰለኝ ነው ወንድም ይዤ የቀረብኩት። ልክ ነው እኮ በድርሳናት ማለት ደግሞ በድርሳናት መካከል የሚደረግ ክርክር አይደረግም። በተለይም በፕሮቴስታንትስ እና በኦርቶዶክስ መካከል ድርሳናትን በማከራከሪያ አድርገን አናቀርብም። ገባ? መጽሐፍ ቅዱስ ነው እናንተ የምትሉት። በመጽሐፍ ቅዱስ መሰረት ከሆነ ይኸው ወንድሜ ነው ተነጋገር። ከዛ ውጭ ግን ድርሳናትን እኔ ላስጨርስ ብዬ ነው ድርሳናትን ለክርክር አናቀርብም። ይሄን የሚቀበል ኦርቶዶክስ የሆነ ነው ድርሳናትን ሙሉ መቀበል አለበት። ተቀብለን አምነንበት እንቀጥላለን። ለክርክር ግን አይሆንም። በዚህ ብንስማማ። ኦኬ እኔ ዛሬ ምንድነው እያልን ያለነው የሰኔ ሚካኤልን ዛሬ ስታከብሩ ዛሬ ካከበራችሁት ውስጥ አንዱ ሚካኤል በሚካኤል ስም ነው አይደል የተከበረው በዓሉ? ምን የተደረገበት ቀን ነው ብዬ ስጠይቃቸው አባታችንን ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው አሉ።
ስለዚህ ይሄኛው ሰለስቱ ደቂቅን ከነደደ እሳት ያዳነበት ነው ብለው ሲሉ በቤተክርስቲያናችሁ መጽሐፍት ሚካኤል ነው ብሎ ሚል ነው የተገኘው። በመጽሐፍ ቅዱስ ሚካኤል ነው ብሎ ሚል የተገኘ የለም። የእግዚአብሔር መልአክ ይላል። ያን መልአክ ስሙ ሚካኤል ነው፣ ገብርኤልም ነው፣ ሱራፌልም ነው፣ ኪሩቤልም ነው አይልም። ይሄን ግን ካነሳችሁት ዘንዳ ብዬ እኔ እዚህ ስሬ ያስቀመጥኩትኝ ድርሳነ ኪዳነ ምሕረት፣ ድርሳነ ሚካኤል፣ ድርሳነ ኡራኤል፣ ድርሳነ ሚካኤል፣ ድርሳነ ኪዳነ ምሕረት፣ ድርሳነ ራጉኤል፣ ድርሳነ ገብርኤል እነዚህ ሁሉ ሰለስቱ ደቂቅን ያወጡ ናቸው ተብሎ በቤተክርስቲያኒቱ ተጽፏል። ድርሳነ ኪዳነ ምሕረት ላይ ስናነብ ቅድም እንዳሳየዋችሁ ማርያም ነች ያወጣችሁ ይላል። የጠበቀቻቸው ያዳነቻቸው፣ የጠበቀች ማለት እሳቱ እንዳያቃጥላቸው ከእሳቱ ያተረፈቻቸው ማርያም ነው እያለ ያለው። ድርሳነ ራጉኤልም ላይ አይ ራጉኤል ነው ያወጣቸው ይላል። ያው ዘወርሃ የካቲት ያው ምዕራፍ 2 የእሳቱ ነበልባል እንደ ውሃ ያቀዘቀዘው ማለትም ሰለስቱ ደቂቅን ከእሳቱ አዳናቸው። ቆይ አሁን እሱ እንደመከራከር ያታከም እነዚህ እኔ ለመከራከርነት አይደለም። ወንድምዬ መጽሐፍ ቅዱስ ላይ ሚካኤል ሰለስቱ ደቂቅን ከእሳት አውጥቷል ብሎ የሚል ሚካኤል ብሎ የእግዚአብሔርን ቅዱስ መልአክ ሚካኤል ነው ያወጣቸው ብሎ የሚል የተጻፈ ስሙን ጠቅሰህ የተጻፈ ካለ የምታሳየኝ ከሆነ ወደ መጽሐፍ ቅዱስ እንሄዳለን። ሰለስቱ ደቂቅን ከነደደ እሳት አወጣቸው ብላችሁ የምትሉት በመጽሐፍ ቅዱስ መረጃ አይደለም ነው ብለህ ካልከኝ ከመጽሐፍ ቅዱስ መረጃ አሳየኝ። ትንቢተ ዳንኤልን ከፍትልሃለሁ። መጽሐፍ ቅዱስ ላይ ታሳየኛለህ ሚካኤል ነው ያወጣቸው ብሎ የሚል ስሙ ተጠቅሶ ሚካኤል ነው ብሎ የሚል አለ ትንቢተ ዳንኤል ላይ እኔ ላውጣልህ ይችላል። ምንድነው ያለው ግን መጽሐፍ ቅዱስ ላይ ያልከው እግዚአብሔር መልአክ ልኮ ከነደደ እሳት አውጥቷቸው። በቃ የእግዚአብሔር መልአክ ማክበር ምንድነው ነው አንተ ሊያናድድ ይችላል። በዓሉን ማክበር እግዚአብሔር ነው መልአኩን የላከላቸው አይደል? አዎ ያ መልአክ እዛ የተላከ አራተኛ ሰው ሆኖ በእሳት ውስጥ ናቡከደነጾር ያየው አራተኛ ሆኖ ያየው መልአክ ያ መልአክ ሚካኤል ነው። ሚካኤል ነው የሚላለው የመጽሐፍ ቅዱስ ላይ ነው የምትለው? አዎ እሱ ነው የፈለገው። የለምና ግን መልአክ በሚለው መልአክ በሚለው ምን አስተቸገረ? መልአክ ብሎ የሚል ከሌለ መልአክ ብሎ ሚካኤል ብሎ የሚል የለም። ከእግዚአብሔር ፊት የሚቆሙት መልአክ እንደማመጥ እኔ ከእግዚአብሔር ፊት የመቆም ጀርባው ላይ ከፊቱ ወንድሜ ቆይ ከእግዚአብሔር ፊት ይቆማል፣ ከጎኑ ይቆማል፣ ከጀርባው ይቆማል፣ ከላይ ይቆማል፣ ከታች ይቆማል አይደለም ይሄ ጥያቄ። በቃ በአራተኛ ከፊቱ መቆመው ነው መልአኩ ቅዱስ ገብርኤል። እንደማመጥ ወንድሜ የጠየቅኩህ በትንቢተ ዳንኤል ላይ ነው ያለነው። መጽሐፍ ቅዱስ አውራኝ መስላል ለክርክር ነው ለመማማራላስ ነው። አይ በቃ እርስ በርስ ተደማመጡና አንዳችሁ አውሩም። ትንቢተ ዳንኤል ሌላ መልአክ የለም። መጽሐፍ ቅዱስ ላይ ያለ መልአክ እየተደማመጣችሁ ትንቢተ ዳንኤል ላይ አራተኛ ሰው ሆኖ የታየው የእግዚአብሔር መልአክ ነው። አዎ መጽሐፍ ቅዱስ ይናገራል። ያ መልአክ ሚካኤል ነው ይላል ወይ ብዬ ስልህ አይልም ብለኛል። በቃ የለም አይልም። የእግዚአብሔር መልአክ ነው፣ ስሙ ሚካኤል ነው አይልም። ስሙን ገብርኤል ነው አይልም። ስሙን ኡራኤል ነው አይልም። ስሙን ራጉኤል ነው አይልም። ሩፋኤል ነው። ቆይ አልጨረስኩም። ሳወራ ለህዝቡ እያቋረጥከኝ አንተ ልጠይቃት በለኝ። እሺ ለልቅ መልሱን ተመካከሩና ሁለታችሁ ታመጡታላችሁ ማለት ነው። በትንቢተ ዳንኤል ላይ ወደ አውጣው ነው ከፈለኩ ማለት ትንቢተ ዳንኤል ላይ እግዚአብሔር መልአኩ ልኮ አራተኛ ሰው ሆኖ በእሳት ውስጥ የታየው የእግዚአብሔር መልአክ መሆኑን የአምላካችን የእግዚአብሔር ቃል ታላቁ ነብይ ዳንኤል ጽፎልናል። ኦኬ ያ መልአክ ሚካኤል ነው፣ ገብርኤል ነው፣ ሩፋኤል ነው፣ ኡራኤል ነው፣ ማርያም ናት አይልም። እሺ ከሱ ላይ አይልም። ስለዚህ ታዲያ እናንተ ዛሬ ሰኔ 12 ቀን ታላቁ አለቃ ሚካኤል በባቢሎን አውራጃ ሰለስቱ ደቂቅን ከነደደ እሳት ያወጣበት ያዳነበት ቀን ነው ብላችሁ ከየት አምጥታችሁ ነው መጽሐፍ ቅዱስ ያላለውን ሚካኤል ነው ያዳናቸው ብላችሁ? ይኸውልህ አዳምጠኝ። ኦርቶዶክስ የእውቀት ችግር የለባትም። ገባህ? አሁን አንተ ቀጥ አድርገህ በምትናገረው አይደለም። አዳምጠኝ፣ እኔ አዳምጫለሁ። በሌላ መልኩ ምንድን ነው የሚለው መጽሐፍ ቅዱስ ራሱ? እኔ ከእግዚአብሔር ፊት የምቆመው ማንኝ ይላል፣ ስሙን ይጠቅሳል። የመላእክት አለቃ አልጠየቅኩማ። የኔ ጥያቄ ወንድምዬ ለስሙ አይደል? የኔ ጥያቄ ሚካኤል ነው ያወራ።
ስለ ሚካኤል ነው እያወራ ያለሁት። ዋቴቨር መልአክ ብላለህ ፊት ለፊት እግዚአብሔር እኔ ስለ ሚካኤል ነው እየጠየቅኩ ያለሁት። ሰኔ 12 ቀን ዛሬ ያከበራችሁት ገብርኤል ነው ብለዋል እሳቸው። ቅድም ገብርኤልም ነው ሚካኤልም ነው ያከበርኩት ብለዋል። እኔ ግን ቤተክርስቲያኑን ማቀው ሰኔ 21 ቀን ማለት ሰኔ 12 ቀን ዛሬ ያከበራችሁት ሚካኤል ነው። ስለ ሚካኤል ስጠይቅ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል ብለህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ሄደ አትደበቅ። ለመደበቅ ፈልገህ ከሆነ ማለት ነው። መደበቅ አይደለም አዳምጠኝ። ራስህ መደበቅ ካልሆነ ስለ ሚካኤል ነው ያወራው። ስለ ሚካኤል ነው ያወራው እኮ እያዳመጥከኛ። ስለ ሚካኤል ስለመቆም አይደለም የጠየቅኩ፣ ስለ ሚካኤል ነው የጠየቅኩ። ሚካኤል 3 ደቂቃን ከነደደ እሳት አድኗቸዋል። ቆየውልን መጀመሪያ ምንድነው ያልከው? መጀመሪያ እግዚአብሔር የሚልካቸው መልአኩ የሚልካቸው እግዚአብሔር ነው አልክ። አዎ እግዚአብሔር ነው የሚልካቸው አልኩ። ምንም ጥርጥር የለም። እግዚአብሔር ፊት የሚቆሙት ደግሞ እነማን ናቸው? መጽሐፍ ቅዱስ ጠቅሶልሃል። በዛኛው ዞር ብለህ አእምሮህን ሰፋ አድርገህ እግዚአብሔር የሚልካቸው መላእክቶች በታክቱ ለተልኮ እግዚአብሔር ፊት የሚቆሙት መላእክቶችን ታውቃለህ። ክርክር አታድርገው። አእምሮህን ሰፋ አድርግ። እግዚአብሔር ፊት የሚቆሙት መላእክቶች ለተልኮ የሚቆሙ አሉ፣ ታውቃቸዋለህ። ማን ነው የላካቸው? እግዚአብሔር ነው የላካቸው። ወደ 30 ደቂቃ አለቀ። ሌላ ምን እንትን ያስፈልጋል? ሚካኤል ነው ገብርኤል ነው በቃ። እግዚአብሔር ፊት የሚቆሙ መላእክቶች አሉ፣ ለተልኮ ቀጥ ብለው ይቆማሉ። ለምህረት ይቆማል፣ ይላካሉ፣ ለምህረት ይላካሉ፣ ለማዳን ይላካሉ። ለበበሉ አሁን እንግዲህ ወንድማችን ምንድነው እያደረገ ያለው? የተላኩት እግዚአብሔር ፊት የሚቆሙት መላእክቶች ናቸው። ወንድማችን ምንድነው እያደረገ ያለው? ቆይ አይ ለክርክር አይደለም። ወንድማችን ምንድነው እያደረገ ያለው? እዚህ ላለ ቆይ ለህዝቡም ልናገር ነው። ወንድማችን ምንድነው እያደረገ ያለው? ከመማማር ይልቅ ነገርን ማደባበስ፣ መደፋፈን፣ መሸፋፈን ነው የያዘው ማለት ነው። ቆይ ልጨርስ። በትንቢተ ዳንኤል መጽሐፍ ምዕራፍ 3 ቁጥር 24 ላይ የዚያን ጊዜም ይላል ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹም 3 ሰዎች ቆይ አታወሩ፣ እዛ ጋር ላውራበት። አማካሪዎቹም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም ያለውን ልብ በሉ። እሱ ነዴም አንተም እንዳምናለህ ለምን እሱ ቆይ ላውራ። ኧረ መጽሐፍ ቅዱስን ላውራበት። መጽሐፍ ቅዱስን ያምላክን የእግዚአብሔርን ቃል ላውራለሁ። ኒውት አድርጋቸው ፕሊዝ። ያ ኖ አይ ችግር የለም። ኒውት አድርጋቸው ልክ ሰዎች ስለሆኑ ማለት ነው። ኦኬ። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ ስንት ሰዎች ያለው ነው ብሎ ያለው ወንድማችን ያፈራ አራት ሰዎች እኮ ግልጽ ነው። እሺ ሶስቱ እነዛ እስራኤላውያን ወጣቶች ናቸው። አንደኛው ማን ነው ማለት ነው? መልአክ ነው አንደኛው ማለት ነው። ልክ ነው። ኦኬ። ምንም አላቆሰላቸውም። የአራተኛውም መልክ የአማልክት ልጅ ይመስላል ተብሎ የተባለው መልአክ ነው። መልአክ ለመሆኑ ዳንኤል እንደዚህ ብሎ ተማነው ናቡከደነጾር መጨረሻ ላይ ተናገረ ማለት ነው። እንደዚህ ብሎ እሺ መልአኩን የላከው የዳንኤል ማን የእነኚህ 3ቱ ሰዎች አምላክ እንደሆነ ናቡከደነጾር መልሶ መልአኩን ምን ያለ ይላል? የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱም የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ ብሎ አለ ንጉሱ ማለት ነው። ስለዚህ መልአኩ አራተኛ ሆኖ ታይቷል። የዛን መልአክ ስም ሚካኤል ነው ብሎ መጽሐፍ ቅዱስ አልተናገረም። ቅድም አንተ እንዳልከው ገብርኤልም ነው አላለም፣ ኡራኤልም ነው አላለም፣ ራጉኤልም ነው አላለም፣ ማርያምም ነው አላለችም። ቤተክርስቲያንህ ግን ገብርኤል ነው ትላለች፣ ማርያም ናት ትላለች፣ ራጉኤል ነው ትላለች፣ ሚካኤል ነው ትላለች፣ ኡራኤል ነው ትላለች። ኡራኤል ነው ያወጣቸው ወይስ ሚካኤል ነው አራተኛ ሆኖ የታየው ወይስ ራጉኤል ነው አራተኛ ሆኖ የታየው ወይስ ማርያም ነች አራተኛ ሆኖ የታየችው ወይስ ገብርኤል ነው አራተኛ ሆኖ የታየው?
አይ ሁሉም ናቸው ብለህ ካልከኝ ስለዚህ አራት ሰው ያለው ብሎ ያለውን ገብርኤል እንግዲህ አራተኛ ብለን በለውና ሶስቱና ገብርኤል አራተኛ ሆነ አምስተኛ ማርያምም ታይታለች ስድስተኛ ራጉኤልም ታይቷል ሰባተኛ ሚካኤልም ታይቷል ስምንተኛ ኡራኤልም ታይቷል እነዚህ ሁሉ ስለታዩ ማለት ነው ስለዚህ ናቡከደነጾር አራት አየው ይላል እናንተ ጋር ደግሞ 8 ናቸው ይያላችሁ ነው ማለት ነው ስለዚህ አሁን መልሱ አሁን እኮ ምንም እየሰማ አይደለም አሁንም እኮ እያልኩ ያለውን መልሰ እያልከኝ ነው ይሄ ድርሳናት እናንተ መከራከሪያ ይሆንም ነው ማለት መጽሐፍ ቅዱስ ላይ ግን ስማ መጽሐፍ ቅዱስ ላይ ግን አሁን ቅድም ወንድም እንዳለ አዳምጣይ ሚካኤል ገብርኤልም ናቸው ወንድም እንዳለ ገብርኤልም 3 ደቂቃ ሳታወጣ ሚካኤልም አወጣ ለእግዚአብሔር በተልኮ በቀኝና በግራ የሚቆሙት ቅዱስ ቅዱስ የሚባሉ ሱራፌልና ኩሪቤል ከማመሰግኑት ቆመው ለተልኮ የሚፋጠኑት ሁለቱ መላእክታን ናቸው ከዛ ውስጥ ሚካኤል ማለት ገብርኤል ማለት ታዲያ ምንድነው አንተ እንዲህ ሆነ ይፈልከው አይከበር ነው ምን አቃጠለ ቢከበር ቢነግስ የእግዚአብሔር መልአክ አይደለም ላይ ቢባረክ ቢነግስ እኔ ምንም አቃጠለኝም ምን እና ታዲያ ምን እንደው ማመን አልፈለክም ሚካኤልም አርገው ገብርኤልም አርገው ግን መጽሐፍ ቅዱስ እኔ አላረገውም እኔ ክርስቶስ ኢየሱስ አገልጋይ ስለሆነ ባትሪም ነው ያለብኝ ስለሆነ ነው አይ ይሄ ውሸታችሁ እኮ እየተቃጠለባችሁ ነው እኔ ውሸት እያቃጠልኩባችሁ ነው ውሸታችሁን እያነገርኩ አዳባባይ ላይ ማለት ነው አይ አንተ ነህ ውሸታችሁን እያቃጠልኩት ነው የእግዚአብሔር መልአክ በምድሪቱ ላይ ቢነግስ በረከት ይዞ ነው የሚመጣው ባትሪ እኮ ብለህ ነበር ምክንያቱም እኔ ውሸታችሁን እያቃጠልኩ ነው ያለሁት እንጂ ምን ያቃጥለኛል በዚህ ጉዳይ ውሸታችሁን አደባባይ ላይ ያለ ገላጋይ መጽሐፍ ቅዱስ ቆይ እንጂ ላውራ አሬ ትምክር መድኃኒዓለም መልስልን እንጂ መልስ ስጠን እንጂ ይኸውልህ ይላል እኮ ክርክር ልባቸው ደንዳና ነው እኔ ለክርክር አይደለም እኮ ነው የምልህ ለክርክር ለምን ታረጋለህ ራስህ ነህ ለክርክር የምታረገው ለክርክር አይደለም ለመማማር ነው እኔ በቀንነት ነው እየጠየቅኩ ያለሁት ይሄው መጽሐፍቶች ደርድሬ ነው እየነገርኩ ያለሁት አምጣ ነው መልሱን የላችሁም ስለዚህ ኦርቶዶክሳውያን እፈሩ ተዋረዱ ተሸማቀቁ በራሳችሁ መጽሐፍቶች ሚካኤል ነው ያወጣቸው ከነደደ እሳት ይላል ኖ የድርሳነ ኡራኤል ጻፊ ደግሞ ኡራኤል ነው ያወጣቸው ይላል እንዴ ሚካኤል ነው ብላችሁን አልነበረም እንዴ አሁን ኖ ኡራኤልም ነው ብለዋል ኡራኤል እነዚህ ሁለት በቃ ሚካኤልና ኡራኤል ናቸው ብለን ስንል የገብርኤል ጻፊ ደግሞ መጥቶ የለም ገብርኤል ነው ያወጣቸው ይላል እንዴ ሚካኤልና ኡራኤል ነው ብላችሁን አልነበር እንዴ ደግሞ ሶስተኛ ጨመራችሁበት አዎ እኛ ቤት ማለቂያ የለውም አላችሁን ኦኬ አይ በቃ ሚካኤልና ኡራኤል ገብርኤል ናቸው እነዚህ ባልንጀራሞች ስለሆኑ በዓለም ስለሚጠራሩ እነ ኦርቶዶክሳውያን ዳቦ ሲደፉ ጠላ ሲጠምቁ ሚካኤል ገብርኤልና ኡራኤልን ይዞ የዛሬ 12 አይደለ ሰኔ ነው ትዝ ይላል አይደል እየተባባሉ እየወረዱ በዓሉን ያከብራሉ ብለን እንድንል አይደል እና ይሄን በቃ እነኚህ ሶስቱ ናቸው ብለን እንዳንል ሌላኛው ደግሞ የራጉኤል ጻፊ ደግሞ መጥቶ አይ ራጉኤልም እኮ አውጥቷል ኤርሚያስ ብሎ ደግሞ የሚል ታገኙ እንዴ ባለፈው እኮ ሚካኤልና ኡራኤል ገብርኤል ነው ያወጣችሁ ብላችሁ ነበር ደግሞ ሌላ መጣችሁ አዎ እኛ ቤት እነሱ ቤት ምን ማለቂያ ያለው የተረት መፍለቂያ እኮ ነው ውሃ ከጉድጓድ ከምንጭ እንደሚፈልቅ ተረት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይፈልቃል ኦኬ እሺ በቃ አሁን ይሄ መጨረሻው ነው ማለት ነው ብለን ሚካኤል ኡራኤል ገብርኤል ራጉኤል አራቱ ናቸው ያወጡት አዎ ኦኬ የትኛው ነው እውነት ሁሉም እውነት ነው ደሞ ለተነድ ኪዳነ ምሕረት ማርያም ነች ያወጣቸው ብለዋል ገና እያነበብን ያለው መጽሐፍቶቻቸውን ሁሉ ይፈልግ በሁሉም ናቸው ማበለተ ስላሴ ነች ያወጣቻቸው ብለው ይላሉ ምን አለፋህ አሁን ቅድም ገብተው የተነጋገሩ ሰዎች ሁሉ ክርስትና ስማቸው እየተጻፈ በ2017 ዓመተ ምህረት ይኖሩ የነበሩ አቶ ዘርጋውና አቶ ደባልቄ በምድር በነበሩበት ዘመን
መናፍቃኑን በቲክቶክ እየገቡ መልስ ያሳጡ የተዋሃዱ አንበሶች እነሱ በረከታቸው ይደርባችሁና ብሎ የሚል ትውልድም ሊኖር ይችላል። ለነዚያውን ቲክቶክ ላይ ገብተው እጅግር ለሌላው መልስ ለሰጡን ሰዎች ገድልም ሊጻፍ ይችላል እና ገድል ሲጻፍ 3 ደቂቃን ከነደደ እሳት ያወጡ እነሱ ናቸው። ምክንያቱም በዚያን ቀን ገስት ላይ ገብተው እየተነጋገሩ በነበሩበት ሰዓት ላይ ብዙ ኦርቶዶክሳውያንን ከመናፍቃኑ ከወንጌላውያኑ የመጽሐፍ ቅዱስ እሳት ውስጥ ነጥቀው ወደ ተረት ያመጡ አባቶች ናቸው ተብሎ ሁሉ ሊጻፍ ይችላል ማለት ነው። ሰለስቱ ደቂቃን ያዳነች ማርያም ናት በኦርቶዶክስ። አሜን ብለህ ሳትጨርስ ራጉኤል ነው ይልሃል። አሜን ብለህ ሳትጨርስ አያራ የለም በዚህ ብቻ አይደለም ገብርኤል ነው ይልሃል። እሰይ እልልልልልል ብለህ ሳትጨርስ አታካብድ ብዙ አትሯሯጥ ይሏል። ኡራኤል ነው ይልሃል። እሰይ 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 ብለህ ሳታጨብጭብ ሳትጨርስ እንዴ ቆይ ተረጋጋ መቼ አለቀና ሚካኤልም ነው ይልሃል። እሰይ 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 ብለህ ሳትጨርስ ሌላም ደግሞ እነ ተክለ ሃይማኖት እነ አርሴማ እነ ከተማ እነ በርሶማ እነ በርጩማ ሁሉ ይከተሉላል ማለት ነው። ተረታም ትውልድ ያው ቤካ አንተ ነህ በዚህ ቀን ቆስቁሰ ቤት ከፍተህ እንደዚህ መውጫ መግቢያ የምታሰጣቸው ማለት ነው። ያው እንግዲህ አንድ ሰው ይገባል። ኦርቶዶክሳውያን ገቡ እስቲ በጣም ነው የሚገርመው ግን በኢየሱስ የት ነው የሚገቡት በዚህ ሰዓት አያደርጉትም። በእውነት የሰከረ ሰው ካልሆነ በስተቀር አይገባም። እውነት ለነገሩ ለከዳ አያደርጉትም። እንዴት ተጨናበረ ትምህርት ይዘው አንዱ ከአንዱ ጋር ማይግባባ ማይገናኝ ሁሉም የራሱን የልቡን ያመጣ ሲቢልበት ቤኪ ኤርሚ ታስታውሳለህ? ሚኪን ምንድነው ሙሴን የገነዘው ሚካኤል መሆኑን ቅድም በኋላ እናወራለን ብዬ ነበር። አሁን ስታነሳው ቤኪ ታውቃለህ? ሚካኤል ማን የገነዘው? ማን ምድር የገነዘው አልከ? ሙሴን ሚካኤል የገነዘው? ኦ ይገርማል። ማን ዛራስ ተራራው ላይ ኤርሚ ዳጊ በጣም ወዳቸዋለሁ። ሰው ሳላውቅ ነው የገባው። እሺ ኦርቶዶክሳውያን ካላችሁ ለቁጥር ጻፉ። ማን ነበር አስለቃሹ የዛን ቀን? ለካ እኔ ደስ የሚለኝ ምንድነው ምን ችግር አለበት? ሁሉ አንድ ነው። ለእግዚአብሔር ምን ይሳል? ከዛ ደግሞ መጥቶኛል እኛን ደግሞ ከቤተ ክርስቲያን ውጭ ናቸው ይሉናል። የመጡ ከቤተ ክርስቲያን ውጭ ናቸው። ወይ አምላኬ! ኧረ በስመ አብ! ኤርሚ ግን ጸጋ ይብዛልህ በኢየሱስም በጣም የሚገርም ለሁላችንም የሚሆነንን ስንቅን የሰጠህን እግዚአብሔር አምላክ አብስቶ ይባርክ። ኦርቶዶክሳውያን አላችሁ ምን ገላት እንደሚፈሩ ግን ገለድ ሰዓት የሚፈሩትን ያህል ኧረ በስመ አብ ወልድ ኧረ እንደም ጌታ ሆይ በጣም ነው የሚሸማቀቁባቸው፣ በጣም ነው የሚያፍሩባቸው። በነገራችን ላይ ገና ሲቀራሉ ያለው ነው በጣም ተመቸኝ። ይጠራራሉ ለበዓል ያለው ነገር ለበዓል ይጠራራሉ ያለው ነገር በካርድ ነው ምንድነው? ነው ቴክስት የተደራረጉ ነው። በኢየሱስ ሶስት ዳጊ ሶስቱን ከተሞች ታውቃቸዋለህ? ሰምታችሁ ታውቃለህ? ሶስቱ ሰማዮች ኢዮራማ ኤረር ነው። ድሮ ለሰማዮቹ እየጨመሩ ሄዱ። 3 ነበር አሁን እየጨመሩ ሄዱና ድሮ ስትከራከር ይቀንስ ነበር። አሁን እየተከራከርክ እየጨመረ ነው የሚለው። ተከራከረ ለማስቀነስ ነበር ድሮ። አሁን ስትከራከር ጨራስ ይጨምራል እና በዚሁ ብናቆም ነው የሚሻለው። ሰባት ሰማይ ደግሞ እንዳያልፍ እኔ ለማስቀነስ ነው የማውቀው መከራከር ራሽ እየጨመረ ይሄድ። የሚገርም እኮ የላይኛው አምስተኛው ይሄ ስንት ነው መሰለህ? 3 አይደል ወደታች አራተኛው ላይ ያለው የሳጥናኤል ነበር ነው የሚሉት። ሳጥናኤል ነበር የመላእክት አለቃ ስለነበር ብቻውን ነበር የሚኖርበት። ከዛ ልክ እሱ ሲባረር ሚካኤል አሁን እዛ ነው ያለው አራተኛው ላይ። አምስተኛው ምናምን ሙጫጭሬ መላእክቶች ናቸው ከሱ በታች ያሉት። እሱ አለቃቸው ስለሆነ ለብቻው ነው እዛ ያለው። እዛ በታች ናቸው ገብርኤል ራጉኤል ሳቆኤል ምናምን የሚሏቸው
ሌሎች ከተሞች ላይ ያሉትና ከዛ ከተማ ነው ተጠራርተው እስቲ ጠላ እያሉ እሺ አንተ ኮፕሊንግ አርጉ ሲቅርሳን የገቡ ሪፖርት ያርጉ እየወጡ ነው። ከባድ እኮ ነው በጣም ነው ይገርም። ሉቃስ 1 ላይ ገብርኤል እኔ በእግዚአብሔር ፊት መቆም ነኝ አለ። እሱ በእግዚአብሔር ፊት መቆሙን ይናገራል። ሚካኤል ደግሞ መንበሩ ላይ ተቀምጦ ይሉናል። አዲሱ ስዕል ላይ ምንድነው ነገሩ? አንዱ የሚቆም አንዱ የሚቀመጥበት ምክንያት ምንድነው? አይ ነው ሚካኤል አለቃ እንደሆነ እናውቃለን፣ ግን ምንድነው መንበር ይሎ ያብራሩልን ጥሩ ነበር። አንዱን ተቀማጭ አንዱን ቋሚ አንዱን በራሪ አድርገውታል እና ፌር አይደለም ለማለት ነው ራሱ እንትን አናሎጂው ዳይ ኦርቶዶክስ ያላችሁ ከሆነ እኛንም በስንት ካላችሁ ቁጥር ጻፉ ባካችሁን። ለማይታችሁ ሁለት ቁጥር ጻፉ እስቲ ኦርቶዶክሳውያን። እሺ ሁለት ቁጥር ይጻፈ ያለ እንግዲህ አይ አቢ ሰላም ነው ወስማ ወልፈስ ቅዱስ ሪፖርት ነው ጋይስ ሪፖርት ነው። ማነው ከላይ የተቀነሰው? ሁለት ሰው አንድ ቦታ ነበረ። እሺ ኦርቶዶክስ ያው ቁጥር ጻፉ። ኦኬ በጌታ ገብተሽ ግን እንት ሪፖርት እንዳታደርጊ እሺ። ወይ እንት ሪፖርት አታደርጊ። ምን ያደርግልሻል ሪፖርት ማድረግ? ኦርቶዶክሳውያን ካላችሁ የሞላ ሁለት ሰው ብቻ ነው። ሁለት ቁጥር ጻፉና ገቡ። ቤተይ አንተ ካልወረድክ እኮ አይገቡም። አንተ ወረድና ከባድ ነው። ሁለት ሰው ብቻ ቤኪ ስማ ስዕሉ ማለት ነው እግሩን እስካሁን እየገረመኝ ነውና ሲኦል ውስጥ ነው መሰለኝ ያለውና እንትኑ ኤርገንዶ መሰለኝ እንትን ይሌለ እሳት ሲያገኘው ፕላስቲክ ስለሆነ ቅርጹ ይቀየራል ታውቃለህ። ከነግሩ ይዞት አይ ጌታ አይመኒ አንቺ ምን አለብሽ? ኦርቶዶክስ አይሉም ግን ጌታ አም ፕሮፌት አዚዝ ምትልከው ኦርቶዶክስ አይሆነ ወይ ምንድነው? ቤኪ ወደዋል እኮ እነሱ በጣም ነው የሚፈልጉት ታውቃለህ። ኦኬ ድርሳናቸው እኮ ናንተ የነሱ ኤርሚ ሰልጄ ነበር በውስጥ ኤርሚ ለምን አታሳያችሁ? ሰደድኩኝ። እሺ ሰሩ ሰላም ነው? ሰሩ ሰላም ነው? ሰሩ ሳሚ ሰሩ እዚዮ አይ ኦርቶዶክስ እግዚአብሔር ይመስገን መልሳጡ እሺ ትንሽ ስጋ ያለው ይመስላል ይሄ ኦርቶዶክስ አይደል? አነተን ሰላም ነው? ሰላም ነው። ሁላችሁንም ያልነገር እንገራችሁ ወይ ወንድማችን ሁላችሁንም እናታችሁ ብርዳሽ በቃ ጨረስክ አባ ውሽቱ ኖ ይቀጥል ወንድምነት ይቀጥል። ኦርቶዶክስ መልካም ወጣት እኮ ነው በቅርብ ስልጣን ያሰለው እናት ለብዳለ ግም ሰይጣን
ማንም ሰው እንዳያስወጣው ብሎክ እንዳታረጉ ነግሬያለሁ። እና አሁን ወላጆቹ ያሳደጉት በእንዲህ አይነት ምግባር ነው። ምናልባትም ከሃይማኖት መሪዎችም ተምሮ ሊሆን ይችላል። ሁሉ እንኳን እንደዚህ ናቸው ብለን ባንልም አንዳንዶች እንደዚሁ ብለው የሚሉ መምህራን ጭምር ስላሉ ማለት ነው። this is orthodox ነው ማለት ያለበት። ያ መልካም ወጣት ኦርቶዶክስ ያ ኦሪጂናሉ ሚካኤል ልጅ ነው። ትክክለኛ ሚካኤል ልጅ ነው። ዛሬ ትክክል በደንብ ያከበረ አለው ፈታለ አረቄ ቀመሰ እንደዚህ ተደምሮት ዘ ኢዝ ኦርቶዶክስ ብሎ ጽፎ ነበር ባለፈው። ምን ያርክ አረ ኦርቶዶክስ ያው ቁጥር ጻፈ ኦርቶዶክስ እኮ ታች ላይ ማለት ነው ግጥብስ እያሉ ነው የሚሰሙን እኮ ታች ላይ ታውቃለህ። ይሄን እነዚህ እያለ በጣም በቃ አጋንንት ይንጨረጨራል እውነት ሲገለጥ። እሺ ኦርቶዶክስ ያው ቁጥር ጻፉ ፕሊዝ። መነንዬ ጫማ ግዢለት ለዚህ ሰውዬ እግሩ ተንሻፈፈ እኮ ብታይ ብረት ያልብሱት ግራ ገባን። አስቀኝ ነው። ሰላም ብያችኋለሁ ሁላችሁም። ነው እርሚዬ ዳጊዋ ሶልዬ ቤካ አዲስ አመታችን ደሞ አለሽ ከታች አንድ ሰው ግን አይታኝም። ሰላምዬ ያው እየነዳው ስለሆነ ነው። በጣም ወድጄዋለሁ ግን ይሄን ሲል በጣም አገርኛ ነው። ይሄ ዘቤ ያለው ትክክለኛው ስል ይሄንን ነው። በቃ ይሄ በጣም ጎፈሬው ምናምን እግሩ ወይ በኢየሱስም ቆይ እስቲ እግሩን ሊየው በእናትህ። ኦ ማይ ጋድ ነን የኤኮ ሰውዬ ሲሄድ የሚመጣ ሰውዬ ነው። ጌታ ነግሮ እየሄደ የሚመጣ ሰውዬ ነው። ሄደ ሲባል መጣ አይነት ሄዶ መጣ ሄድ መጣ ነው ሄድ መጣ። አይ የስል ግን አፕሩቭ ይደረጋል። ጎፈሬው ምናምኑ ደስ ይላል። የሆነ ያበሻ አይነት ነው። እግሩ ግን እንዳልከው እንግዲህ በርባሶ እንገዛለታለን። ቤካ ግን ከየት ነው የምታገኛቸው ስሎች ነው? በውስጥ የሚሸጥልህ ሰው አለ? ያንተ ቤት ስሎች በጣም ነው የምወዳቸው እኔ። ያንተ ጋር ያሉ ስሎች በጣም ለየት ያሉ ደንበኛ አለ መሰል እና ታዲያ አይ ላይክ ኢት ቤታ እና ወይ የሆነ ጩጬ ነገር ነው ደግሞ ድንፍጭ ያለ እኔ ያኛው ፈራዋለሁ። ያኛው ሚካኤል በወጣትነቱ ነው እኮ ይሄ። አድጎ ነው ያኛው ኮፈስ ያለው አድጎ ነው። አንዳለ ደግሞ ትልልቅ ሰው የሚመስል የሆነ አርሴማንም ፊት ይመስላል። ሁለት ደብል ፊት ያለው ለኔ ለጌታ ቆይ እንግዳ ገብቷል። እንግዳ እናስተናግድና እኛ እንቀጥላለን። አስተያየት ሰላም ነው። ሰላም ለእናንተ እንዴት አላችሁ ቅዱሳን? ለመታወቅ ነው እኔ ስሜን ስለቀየርኩኝ ምናልባት ኤርሚም ስላለ ስሜን እንዲያውቀው ብዬ ነው። ይታያል ነኝ ኤርሚዬ እና ለመግባት ስሞክር ብዙ ጊዜ እየተከለከልኩ ለዛ ነውና ግን በዚሁም አንድ ነገር ለማለት ፈልጋለሁ። ግሩን ስላላችሁ ሰላም ነው ወንድምናት ነው እንዴ? ኦኬ ቄስ ነው በጣም ብዙ ይተበቃል። እንኳን ደህና መጣው እንደምናት ቀጥል። ሰላም ለእናንተ ይሁንና ምንድነው በጣም የሚገርመኝ ነገር መልክ የሚባል አለ እዚህ አሁን ድርሳነ ሚካኤሉ ላይም እንዳለው እና ዛጋ መልኩ ላይ በጣም በሚገርም ሁኔታ ልክ እኔ አንዳንዴ ማን ነው ይሄ መልአክ ነው? መልአክ መቼም መናፍስት ናቸው እንጂ እንደኛ ስጋ የለበሱ ጸጉር ያላቸው ከናፍር ያላቸው አይደሉምና ግን መልኩ ላይ በሙሉ ላይክ አንድ ጎረምሳ እንደሚባበል አይነት ነገር በቃ የሱን ውበት ለመግለጽ በሚመስል መልክ ነው የሚደረገው። ሰላም ለገጽከ ሰላም ለሰርተርስከ ለጸጉር ማለት ነው። ሰላም ላይናፊከ ለከናፍሪከ ለአፉከ ለአስናኒከ ለልሳንከ ለጉሬከ እያለ ለከርስከ ይላል። እኔ በጣም የሚገርመኝ ነገር እና እንደነ ሚካኤል ምን እንደሚበሉ ለከርስከ ማለት ለሆድ ለጨጓራ ማለት ነውና ምንድነው የሚበሉ እነዚህ መላእክቶች? እንደው በዚህ ኦርቶዶክስ ያሉ መላእክቶች
እንደው ምን እንደሚበሉ እና ደግሞ ልክ ሰዎች ናቸው ስጋ ለባሾች ናቸው ማለት ነው እንደው እንዴት ነው የሚል እንደው በጣም ብዙ ጊዜ ሐሳብ ይመጣብኛልና እንደው ዝም ብለው ሲደርሱ ደራሲያኑ ከልባቸው ያወጡ እንደሚደርሱ ምንም እንኳን እንደዚህ ይሆናል እንኳን የማይሉ የእግዚአብሔርን ቃል ፈጽመው የማያጠጋጉ ማያዩ ማይመለከቱ ለእግዚአብሔር ቃል ግድ የሌላቸው መላእክትን እንደ ሰው አድርገው ነው የሚስሏቸውና ለአይናፊከ ይላል አሁን ምንድነው ይሄ ላፍንጫህ ንፍጣለው ማለት ነው ለአስናኒከ ለጥርስህ በረዶ ለሚመስለው ጥርስህ ለተደረደረው ጥርስህ ምናምን እንደዛ ነው የሚለው በቃና ለፀጉርህ ለተንጀረገገው ፀጉርህ እንደሱ አይነት ነገር ነውና እኔ በጣም ለጨጓራ ለጉበት ለኩሊያቲከ ይላልና እንደው አሁን እዚህ እንደ ኦርቶዶክሳውያን ካለ እውነት ለመናገር እንደው በተለይ ቤተክነትን የተማረ እነኚህ መላእክት የምር ስጋ ለባሾች ናቸው ወይስ ደግሞ በመጽሐፍ ቅዱስ ላይ ያሉ መናፍስት ናቸው የሚለው እንደው በዛውም እንዲጠየቅ ለማለት ነው አመሰግናለሁ እሺ ጌታ አክብሮት ጸጋ ይብዛሉት ቀሲስ ያ እሺ እውነቱ የቱ ነው ውዳቴ ላስቸግርሽ እሳተ ገሞራ ስውሩ እሳቷ ምናምን ያን ሰውዬ ላስገባው እስቲ ተረጋጉ ያለ ነው ችግር የለም እኔ ጋር ፍቅረ ማርያም ነው አስበህበት አስገባው ኦኬ ስውራ ምናምን እሱ ነው እኔ ኖራ ችግር የለም እርሶ ይሁኑ ቀሲስ እርሶ ይሁኑ እኔ ወርዳለሁ ኦኬ ና ችግር የለም ኤርሚ ታስታውሳለህ ባለፈው የህዳር ሚካኤል ነው ምናምን ጥግብ ብሎ መጥቶ እንደዚህ ሲሰድብ ያ ከበረከት ጋር በይክ ያስገባውና አውሩ ከስውሩ ጋር አንተ አውሩ ወለታችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ሁላችሁም ሰላም ብያለሁ ስውሩ እንዴት ነህ ሰሎሞን ገና ከመምጣቴ የሰውን ጭንቅላት ለመቆለፍ የተጠቀምክበት የወረደ አስተሳሰብህን እዛው አንተ ጋር ይቀመጥሽ ሙሳተ ገሞራ ይላል አይዞ ጣላው ነው ምንም ከጣላው ነው አይዞ ኦኬ ይቅርታ የት ነው ያለው አንተ አሁን እዚሁ እኔ ጋር ነው ያለው ቲክቶክ ላይ ያለው አጸደ ቲክቶክ ላይ እሺ እኔም ነው አማስኪንግ ቆይ አንዴ ቆይ እየተማመንን እኔ ጋር አውራ እንግዲህ ቆያ ወይ አይለፍልፍ ዝም አሰኘው እሺ አንተ ያለው ሌላ ሀገር ነው እኔ ያለሁት ሌላ ሀገር ነው አይደል ለዛው ነው በምናወቅ ዲፋሚኔሽን አትስራ ስም አታጥፋ አይዞ እንደመጣልህ መለፍለፍና ባህር ዳር ነው ትጠየቅ መልስ መስጠት ይለያያል ኦኬ ቤትህ ዘግተህ ሚውት ያደረግ እንደፈለክ አምቡላ አምቡላ እያለ ነው ንግግር ራሱ ለምን ቀድመህ እንደፈራኝና እንደተናገርክ ጭንቅላት ውስጥ ያውቀዋል አሁን እዚህ ጋር አንተ ታቆማለህ መወያየት የሚፈልግ ሰው ካለ አንድ ሰው ትመርጣላችሁ በስርዓት እንወያይ አይ ካላችሁ ሁላችሁም ከኔ ጋር ተወያዩ ኤርሚ አውራው እሳተ ገሞራ እኔ መቼ ያበርኩና ምክንያቱም እሱ ብዙ ጊዜ ከውሃ ጋር ሆኖ ነው የሚመጣው እኔ አልችልም አንተን ልትዋወቃለህ የምጠይቅህን ጥያቄ መልስ ስለማትመልስልኝ ሌላ ነገር አትቀባባ እኔ ከውሃ ጋር ልክ አስገብቻለሁ እግዚአብሔር ይመስገን ውሃ ማለት አቃም ያው እንግዲህ ፈሳሽ ያልሞተ ዳቆን ሞቷል የምትል አሁን አንተ ሰው ነህ በእናት በስመ አብ ወልድ ነው አሁን አንተ እንደሰው ሆነህ ታወራለህ አታፍር ማፈሪያ እሺ ዋው ጀመረ ማለት ነው ሰለሞን ለዚህ ነው ተጀመረ እንዴ እሺ እሳተ ገሞራ አረ ከኔ ጋር አውራ አንተ ኤርሚ አይመጥህም አንተ ሰለሞን አንድ ጊዜ ትተው ፕሊዝ እሳተ ገሞራ ስውሩ ይቅርታ ስሜን አስተካክለ ጠራው ስውሩ እሳተ ገሞራ ብለህ ጥራኝ እሺ ከይቅርታ ጋር ችግር የለውም ስውሩም ይሁን whatever ችግር የለውም ካንተ ጋር የሚያወራ አንተና ኤርሚ አትመጣጠኑ ኤርሚ ካንተ ጋር ወርዶ አይመጥንም ያነበበም አይደለም የወደቀ ሰው ነው ሽታም ነው አይመጥንም ማለት ነው ትክክል ስማ ማን ስውሩ ሰዓት ምናምን ነገር ብራዘርዬ ካንተ ጋር ኤርሚ ወርዶ ያወራል በጣም የወረደ ውሸታም ነው እንጂ ያልሞተ ዲያቆን ሙቷል ከዚህ በላይ ወርደ ከኔ ጋር አውራ
ብራዘርዬ? ማነህ አንተ? እኔ ቤካ ዘግሬድ ይባላል። ቤካ ወንድሜ ደህና ነህ? ጀግናው ባቴም ኤርሚያስ አለዘቆ ወንድምነት መክረኑ ነበር ሲጠጣ የደብረ ብርሃንና የእንትን የወሎ ኮረፌና ነገር ቪዲዮ ላብራራ አያቸው የወሎ ኮረፌና የደብረ ብርሃን ምናምን ነገር እንደዚህ በመድኃኒዓለም ተረጋጉ። እስቲ እታቹራ ልታስወራኝ ስለማችል ማለት አውርቼ ሲጨርስ ትመጣለህ። ሰውየው እየቀላቀለ ነው የሚጠጣው። የምንድነው የወሎ ኮረፌ የሚባለው አለ፣ እሱን ይጠጣል። የማይጠጣው ነገር የለም። ብቻ የሚጠጣ ነገር ለፊቱ ካቀረብክለት ሁሉ እንደ ህፃን ልጅ ወደ አፉ ነው የሚለው። መጠጥ አይመርጥም። የእውነቴን ብዬ የምላችሁ ማለት ነው። አብሮ አደጎች ሁሉ ናቸው እንትን የሚሉት እና በፍጹም አንድ ቀን በስርዓት አውርቶ አያውቅም። አንድ ቀን ብቻውን ሆኖ በአይምሮ እንደዚህ መጥቶ አያውቅም። እና አትቀላቅል፣ ስጠጣ አትቀላቅል። ለዚህ ነው ቢያንስ አንዱ እንኳን ከሆነ የአንዱ አልኮል ይታወቃል። አይ ይሄኛው ጠላ ነው ዛሬ የጠጣው ብለን እንድንል ማለት እንትን እኮ የጠጣው ራሱ አይደለም የምትናገረውን ራሱ ለማወቅ የጠጣው ራሱ ለማወቅ እንኳን እንዳንለየው ከሆነ አትቀላቅል። ብዙ ጊዜ አንዴ ፍቅረ ማርያም ነኝ ትላለህ፣ አንዴ ስውሩ እንትን ነኝ፣ አንዴ አለቱ ነኝ ትላለህ። በቃ ማትለው የለም። እና አሁን ተመልሰህ ከወንድምነት ጋር ከቤካ ጋር አውራ፣ ግን ስጠጣ አትቀላቅል። ቢያንስ መጠጣቱን ጠጣ። ያው አባታችሁም ሁለት ይቻላል ብለው ስላሉ ማለት ሁለት ጀሪካ ሁለት ብርጭቆ አይደለም ሳች ያሉት ሁለት ጀሪካ ሁለት ገንቦ ይቻላል ብለዋል። ከሁለት ገንቦ ከሁለት ጀሪካ አትለፉ እንጂ ጠጡ ብለዋል ባናቸው ሊቃውንቱ ማለት ነው። እና ገብተህ ግን አውራ ከቤካ ጋር ማለት ነው። አሁን መግባት ትችላለህ። አይ ሰውን አስወጥተህ እንደፈለግህ ዋሽተህ እንደገና ገብተህ አውራ። ኖ ስውሩ አንዴ ከኔ ጋር ነው የምታወራው። ስውሩ ከኔ ጋር ነው የምታወራው። ከኔ ጋር አውራ። ያው አምላክ ኢየሱስ ክርስቶስን የምትወዱት ከሆነ በእውነት ላይ አውሪ። አባ አንተ ራስህ ስማ። ለምን ሲያወራ ፈቀድክለት? እኔ በሌለሁበት ቤካ እዚህ ፌር ይሄ ፌር ነው? ጀስቲስ ነው? ፍትህ ነው? መብቱ ነው፣ ቤቱ ነው ብራዘር። እንደውም እየመከረ ነው ምክር ሰማ። ኦኬ ስለዚህ ሰውን አስወጥቶ እንደፈለገ መዋሸት መብት ነው። ይሄማ አሳይሃለሁ እንደ ሳሙኤል ትዝታው። አንተም ቀንህን ጠብቅ። እኔ ነው ቦዝ ኦፍ ዩ ለሰራው ዲፋሚኔሽን በቤተክርስቲያን ላይ ለምትሰሩት ወንጀል እናንተ ሁሌ ገዳይና ሳሪ ናችሁ። ሁሌ እንደገደላችሁ ህግም ከፈጣን ይሄ ተቀላቀለ። አየህ የተቀላቀለ መጠጥ የተቀላቀለ ነገር ነው የሚያወራው። ወጥ የሆነ ነገር አያወራም። ለምን ወንድምዬ እስቲ ታጫውንም። አሁን ምንም አላልኩም እንዳትከሰኝ አልነበርኩም። ዛሬ ራሱ አልነበርኩም እዚህ ቤት። ልጆቼን ላሳድግበት የተቀላቀለ መጠጥ የተቀላቀለ ወሬ ነው የሚያወራው። ምንም እጅግር የለውም የሚያወራው ነገር። ለማስፈራራት ይሞክራል፣ ለመስቀል አውጥቶ ለመባረክ ይሞክራል። አንዴ ደግሞ ማነው ያጼ ናኦድ ነው ማነው ሰይፍ ነው ብሎ ገጀራ ያወጣልሃል። አንዴ የሆነ ጓንዴ ነው ምንሽር ነገር አለ እሱን ያወጣል። አንዴ ኦፓል ድንጋይ አውጥቶ ኦፓል ድንጋይ በእውነት እንዲህ ጌታ እግዚአብሔር ስሙን ለማጥፋት አይደለም እንደዚህ የሚያደርገው። አንዴ ጎራዴ ያለ ካያቴ የተቀበልኩት ይልሃል። አንዴ ኦፓል ድንጋይ ያለ ብሎ ቤቱ ቁጭ አለ በሩ ላይ ለጭቃ መጥረጊያ ያስቀመጡትን ድንጋዮች ኮልኩሎ ያመጣልሃል። አረ እንደ ዳዊት ሊወረውር ነው ብለን ስንለው ሌላው የማርያም ቀን ፍቅረ ማርያም ብላችሁ ጥሩኝ ይላል። በሌላው ቀን ስውሩ እሳተ ገሞራ ይለናል። ስውሩ እሳተ ገሞራ ማለት ምን ማለት እንደሆነ እንገራችሁ። እኔ ቢያንስ እረዳለሁ የቤቱን አመል ማለት ነው። የዛን ቤት አመል። ስውሩ እሳተ ገሞራ ማለት የጠጣው የደብረ ብርሃን አረቄ ውስጡ አለ። እሱ ነው የሚገነፍልበትና ስውር እሳተ ገሞራ ማለት እሱ ነው ማለት ነው። አንድ የረባ ነገር እኮ ያወራም እኮ ገብቷል እኮ ታጋላችሁ። ቄስ ነኝ ብሎ ቄስ ሳይሆን መምህር ነኝ ብሎ መምህር ሳይሆን ጠምጣም ጠምጥሞ መቋሚያ ይዞ ወንዶቹ በገቡበት ጸናጽል ሲወረውር ታየ ሲሉ ማለት ነው። እና ፍለፊቱ ቲክቶክ አስቀምጦ 5 ሰዎች እያዩት ወይ ሊቁ እንድንለው ማለት ነው። በራሳቸው እጅ ተዋረደ። በራሶች ዲያቆን እንኳን አይደለም በቤተክርስቲያኒቱ ያው ጌታ እግዚአብሔር ምስክር ነው። ዲያቆን መልከ ማርያም እንኳን በልብለ ብትለው የማይል ሰውዬ ማለት ነው። እና አንድ ቀን እንደው በቃ ለሊቱን ሁሉ አያስተኛውም ያው ስለሚጠጣ ማለት ነው። አሁን ኢትዮጵያ ስንት ሰዓት ነው አሁን በዚህ ሰዓት?
አዎ እና እዚህ ነው የረባ ነገር እንኳን አያወራም። ሌላ ሰው ካገኘ ሞክር እድልህን። ስንት ኦርቶዶክሳውያን እንኳን ጫዎች የሚያወሩ በእውነት ወይ ኦርቶዶክስ። ይሄ ሰውዬ ግን በጣም ነው የሚገርመኝ ጌታን። እኔ ሁሉ ጊዜ ነው ባይዘ ያዝናናኛል፣ ኤርሚነት ያዝናናኛል። አንድ ጊዜ ገባና ሁላችንም ላብራችሁ ይላል። እሺ ኦርቶዶክሳውያን ካላችሁ ግቡ እስቲ ወይ ሰውራ ሁላችንም ላውራ ያለ እኮ እዛ አረቄ ቤት ጫጫታ ስለለመደ አንድ ሰው ሁለት ሰው ማውራት ስለማይችል ነው። ያ ስለኔ ያራም አረስ ማም ብራዘር አንተ የራስ ላይ ራሱ ተጽዕኖ ፈጥረህ ታውቃለህ። እሺ ኦርቶዶክሳውያን ያላችሁ ለቁጥር ጻፉና ግቡ። ቤካ ከዚህ በኋላ አሁን ጤነኛ ሰው አታገኝም። እውነቴን ነው የምልህ። ቀኑ ሙሉ ሲጠጣ ቆይቶ እቤት ውስጥ ገብቶ ትንሽ የተኛ ማዕከል ላይ ወይ በቅዠት የነቃ ሲጠጣ እስካሁን ድረስ ያልተኛ ሰው ነው የሚገባው። እኔ አሁን ጥግህን ነው መያዝ ያለብህ። እኔ አሁን ታች ወርጄ ታብታብ እያደረኩ አያለሁ እሰማለሁ። እንዳጠሩኝ አሁን እንዳጠሩኝ እውነቴን ነው የምልህ። ከፍቅረ ማርያም በኋላ ከስውሩ በኋላ አሁን ጤነኛ ሰው ይመጣል ብዬ እኔ ተስፋ አላደርግም። በጊዜ ብተኛ ይሻላል። አንተም በኋላ ድንጋይ ውርዋሮ እዚሁ እንዳይጀመርና ለተን ነው ጌታ ስማ። ግን በጣም ነው የሚገርመው። በጠቅላላ ግን የምናወራው ነገር ፕራክቲካሊ ተገልጦ የምናየው ነገር አንድ ደናኩ እስካሁን አልገጠመንም። በጣም ጥቂት ነው ከገቡት ውስጥ የገጠመን። ከባድ ነው። አረ ሰውሮቶ በቃ ይሄ ሰውዬ ግን ደህና ይመስላል። ያለታ በቃ በመንፈስ ነው የምትለያቸው። ግራ ገብቶኝ እኮ ሰላም የግራ ገብቶኝ ነው ጌታ። ዳጊ ምን ነው ዝም አልክ? እንደፈራ ልጆቼ ላሳድግበት እኮ አለ። ምን ሆነ ነው ቤካ? እኔና እሱ ልጆቻችን እናሳድገው አባቴ። ሁሉም ኮፈርቶች ይምጭጫ አራን የሚለውበትም ተወኝ። ሀገሬ ላይ ነው። እኔ እንደውም አካውንቴ ሀክ ተደርጎ ነበር እላለሁ። እና ጨቃጨቀኝ እንዴ በሰላም እስቲ አንድ ዶክተር ቢቴላው ዳጊ ሲያዘው አረምን ማሪዝም መልቀቅ ነው በዚህ ሰዓት ኦርቶዶክሳኖች። ያዘው ሰሪካ ይስራ ላይ ስለሆንኩ ነው። ይቀርታ 5 ደቂቃ ከሰጠኝ እመልሳለሁ። እሺ ኤርሚነት ሲያወራው ወጣ። ምንም ዶክተር ነው ወጣ። ጌታም ወጣ። ኤርሚ ግን አንድ ነገር ላስታውሰው ፈልጋለሁ። ኤርሚ እቺ ታች ያለችው እውነቱ የት ነው ብላ ሄዳነችው አንተ ወረቀትን እና እስክሪብቶ እያገናኘ እየጻፍክ ማስተማር ከጀመርክ ነውና ታስታውሳለህ? አንድ ዶክተር ሲል እዚህ ጋር እኮ ትዝ ብሎኝ ነው። እኔ ቦታው ራሱ አስታውሳለሁ። ቺን መጀመሪያ የጀመረባት ቀን እስክሪብቶና ያነሳባት አንዱ ዶክተር ተው ብሎት እኮ ነው። አስታውስክ ኤርሚ? በምን ነበረ ሶሊ እንደዛ አለ? የሆነ ዶክተር ገብቶ እስክሪብቶ ስታነሳ ተው አለ። በቃ ቀረ በዛው ቀረ። አንተ ይዘው እንዲህ ደስ እንደሚል አዊ በተለይ ኤርሚነት ወረቀትና እስክሪብቶ ይዘህ ስትጀምር ሁሉም ነገር ብራይት ነው። በቃ ማለት ግልጥልጥ ብሎ ነው የትኛውም ሰው ነው የሚረዳው። ምንም በቃ ዛሬ የመጣ ምናምን ነገር የመጽሐፍ ማንበብ ማይችል ሰው ሁላ እንዲረዳ አድርገው እንትን የምትለውና እኔ ይገርመኛል። እሱ እንትን ብቻ መንፈስ ቅዱስ ነው። ዶክተሩ እኮ ፈረጠጠ። ከዛ ሲያነሳበት እንዴ ዶክተር ሆኖ ነው እስክሪብቶ የሚፈራው እና እኔ ሞመንቱ
የሚገርም ጊዮርጊስ ቤት እዚህ ምንድነው ጊዮርጊስ አደባባዩ ላይ በቃ ጀስት ሞመንቱን ሁላ ነው ትዝ የሚለኝ የሚገርም ያ እኔ ፎቶስ ብሎ ሲጮ ሰውየው ሮጦ ወጣ እንደውም በቃ እስክሪብቶ አታንሳ ብሎ ማለት ነው ያ ፕሪስክሪፕሽን የጻፍክለት መስሎት ነው ኤርሚ ፕሪስክሪፕሽን የጻፍክለት መስሎት ነው ያ ለጌታ ክብር ይሁን በነገራችን ላይ ወንድምነት እኔ የምልህ ላይክ ያው የሚመራን መንፈስ ቅዱስ አለ በቃ መንፈስ ነው ገብቷል በቃ ነው እሱ ነው አሁን ከዛን ጊዜ ጀምሮ እንዳለውም ሶልዬ ከዛን ቀደም አድርጋ አታውቅም አንተ ግን ከዛን ቀን ጀምሮ በቃ እሱ ነገር አንተ ጋር ቀረ ያው በቃ ቀረች የመንፈስ ቅዱስ አሁንማ ራሱን እቺዬ እኮ ይሄ ታይፒንግ ሲደረግ ኮፒ ሊንክ ምንድነው ኮፒ ምናረግበት አለ አይደል ባይንደር ገዝታለ አለች ምን ነው አጠገቤ ሙሉውን ገዛሁት እኔ ራሱ እና በቃ ጥሩ እኔ ደግሞ ዘዴ ምን መሰለ መቅዳት ነው በቃ ስለሚረሱት በጣም በስሜት ሆኖ ስለሚያወሩ መጽሐፍ መቅዳትም ናይስ ነው መጽሐፍም ናይስ ነው በተለይ ደግሞ መቅዳት ደግሞ በጣም ናይስ ነው እስከ ወዲያኛው ድረስ ይቀመጣል ከሁለት ደቂቃ በፊት እኮ ያሉትን ይረሱታል እኛም ካላስታወስን ልንረሳ እንችላለን እነሱ ብቻ አይደሉም እና ጸጋ ይብዛላችሁ ያ በጣም እኔ እግዚአብሔርን በጣም ነው የማመሰግነው ምን መሰለ ያየዩትኝ ጋፑ ገብቷል አይደለ በእግዚአብሔር ቃል መታጠቅና በአለም ምንም ፒኤችዲ በለው ፕሮፌሰር በለው በእግዚአብሔር ቃል ፊት ግን ቁጭ ብሎ ከጌታ እግር ስር ካልተማረ በቀር ምንም ከንቱ እንደሆነ ያን ነው የሚገባኝና እግዚአብሔር ይመስገን አንዱ ምስክርን ስላየ ነው አናድጀው ትምህርቴን 7ኛ ክፍል ነው የተውኩት ብለህ አንተ ትጽፋለህ እንደ መጽሐፍ ትችላለህ እንደ ያለኝ እና አንዳንዶቹን አብሽቋቸዋል እኔ ሰውን ለማብሸቅ ብዬ አይደለም ግን በቃ የሚክዱት ነገር ስላለ እየጻፉ ማውራት በጣም ናይሳል እየጻፉ ማውራት በጣም ናይስ ነውና anyway አንተውም አሁንም ለወደፊትም እንቀጥላለን ግን አይታችሁ ከሆነ ድሮ እኛ በእነዚህ በመጽሐፍ ቅዱስ ብቻ እና ምናምነው በእነዚህ መጽሐፍቶች ነው ይሉ የነበሩ ዛሬ እነዛን መጽሐፍቶች አንዳቸውም አይመኩባቸውም አንዳቸውም ያው እቤታቸው ሲሆኑ ሊያነቡት እንደሚችሉ አስባለሁ ግን አብዛኛው ትውልድ ግን ወደ መጽሐፍ ቅዱስ እየተመለሰ ነው እኔ ኦርቶዶክስ ወደ መጽሐፍ ቅዱስ ከተመለሰች ከዚህ ውጭ ምን እንፈልጋለን ወንድሞችና እህቶች ምን እንደምንፈልገው ከዛ በኋላ የቃሉ ባለቤት ቃሉን ሲያነቡ በሚያነጋግርበት ያነጋግራቸዋል ዋናው ይሄን ኮተቱን ከእጃቸው ላይ ማስጣል ነበር በቃ ሆኗል ተሳክቷልም እየተሳካም ነው ለእግዚአብሔር ክብር ይሁን በቃ አይ ቲንክ መተኛት አለብኝ ይመስለኛል ወንድም መተኛት አለብኝ አንተ አይ ቲንክ ወንድም ዳንዬ ከፈተ ይመስለኛል ዳኒ ከፍቷል እንዴት ኖቲፊኬሽን አልመጣልኝም እኔም ጋር አልመጣም ግን በሌላ አካውንት ሳየው ኦኬ ከፍቶ ሰዎች ሼር አድርገው ነበር ኦኬ በቃ እሺ በቃ ዳኒ ጋር እንሰብሰብ ማህበረ ቅዱሳን በጣም ነው የምወዳችሁ እግዚአብሔር ወዬ ወንድምነት ቀጥል አባ ልክ ነው አዎ እያልኩ ነው ልክ ነው እዛ እንሂድ እሺ ዳኒ ጋር ሁላችንም እዛ እንሰብሰብ እዛ ደግሞ አብረን እናገልግል እግዚአብሔር አምላክ እሺ ሰላም ለናችሁ እግዚአብሔር ሰላም ነጠቃ ለሁላችሁ ይገላችሁ እንደና አሜን ጌታ ይመስገን እንኳን ደህና መጣሽ ታዲያ አመሰግናለሁ ብዙ ነገር እየሰማሁት ነበርና የዛሬ ዓመት ስለታስገብቼ ነበር ዘንድሮ ግን ሳያኮርፉኝ አይቀር ማን ነው የሚያኮርፍ ሳያኮርፉኝ አይቀር በያመቱ ያልታሳል ስለማለት ነገር የለም
ድምጽሽ ሩቅ ነው ታፍኗል የሆነ ነገር ሆኗል ድምጽሽ ኤርፎኑን ንቀዩ ኦኬ አሁን ይሰማል አሁን በርታም በቀለኛ ድምጽ ይሄ ነው ይሰማል ይሰማል አይሰማምኛ ይሰማል እታለን ይሰማል እሺ የዛሬ አመት 4 ጃንጥላ ተስዬ ነበር ኦኬ ለማን ነው የአመቱ ገብርኤል አይደል ሚካኤል አይደል ሚካኤል ነው ኦኬ እና ዝናቡ ቀረ ባታስመልጥ ዘንድሮ ባልቶኝ ነበራ እኮ ዝናቡ ቀረ ተገላግለሽ በዝናቡ በሱምክናት በለሊት ወንዝ ሊበላኝ የነበረው ጌታ ገላግሎሻል ገላግሎኛል እግዚአብሔር ይመስገን እና ማለት የፈለኩት እናንተ በምታወሩበት ሰዓት መናገር የማይፈልጉት የሚረዱት ብዙ አሉ ግን ደግሞ ያምናሉ ውስጣቸው ያቃል መተው ለመናገር ያፍራሉና ብዙ ሰዎች አሉ ስለዚህ ይቀጥሉበት ወንድማችን ኤርሚ ቀጥልበት በቀለሙ ማለት ነው እውነቴን ነው በቀለም ስታስረዳ ካንተ ጋር የሚሰራ አለ በዛ ሰው ውስጥ ሆኖ የሚቃወም መንፈስ ስላለ ባንተ ውስጥ ሆኖ ደግሞ ካንተ ጋር የሚሰራ ያ በቀለም የምትጽፈው ባንተ ውስጥ ያለው መንፈስ እየመታ እንዲሰማው ያደርገዋል ማለት ነው ወዶ ሳይሆን በግዱ እንዲሰማ ያደርገዋል አንድ ጊዜ ብቻ አይደለም የሚያየው ቪዲዮውን ደግሞ ደጋግሞ ነው የሚያየው በደንብ ስለማቅ ማለት ነው እኔ ደጋግሜ ነው የማየው ወንድማችን ባነጋገር አላንስሩ አልረዳ ስሉ በጽሁፍ ሲያስረዳቸው የእውነቴን ነው በጣም ከሱ ጋር የሚሰራው መንፈስ እግዚአብሔር እየረዳው ጸጋውን ያበዛለት ለዛ ሰው ለሚያየው ሰው በአይንም በጆሮም የሚሰማ ሰው አይኑንም ይከፍታል ጆሮውንም ይከፍታል በግዴታ በልብ ውስጥ እንዲያስገባ ያደርገዋል እኔ እንደዚህ ነው የሆንኩት ማለት ነው አይናገሩም ግን ያፍራሉ ብዙ ሰዎች አሉ ማለት ነው ዝም በይ እንዳትናገሪ እንጂ እኔ ራሱ እሱ የሚያስተምረው ነገር ባይኔ የማየው ነገር አይኔን ከፍቼ እንዳያረገኛል ጆሮዬንም ከፍቼ ከልቤ እንዳዳምጥ ያረገኛል የሚሉ ልጆች ብዙ ልጆች አሉ በውስጥ መጥተው የመሰከሩልኝ ማለት ነው እሱ በዚህ ቀጥል በዚህ በርቱ ሁላችሁ እውነት እንዳታቆሙ በዚህ ቲክቶክ ላይ ኦርቶዶክሶችን ጠርታችሁ ማከራከር መወያየት በትግስት እየተሰማማችሁ ማለት ነው የእውነት ብዙ ነፍሳን ነው የሚድኑት ማለት ነው እግዚአብሔር ይመስገን እኔ ከብዙ ነገር ተፈውሻለሁ ከብዙ ነገር ድኛለሁ እግዚአብሔር ይመስገን በእውነት ቀላል ነገር እንዳይመስላችሁ በጣም ጥሩ ነገር ነው እየሰራችሁ ያላችሁት ማለት ነው በርቱ ቀጥሉ ሁላችሁንም እግዚአብሔር ጸጋውን ያብዛላችሁ ዳጊ አንድ ማስኖር እንዲዘምርልኝ ይፈልጋለሁ በፊት ድምጹን በጣም ነበር የሚጠላ አሁን ግን ሲያስተምር ሲዘምር ወንጌል ሲሰብክ አዳምጬም አልጠግብም እሱ አንድ ማስኖር እንዲዘምርልኝ ይፈልጋለሁ ወንድማችን ዳጊ ጸጋ ይበዛልን እግዚአብሔር ጸጋውን ያብዛልን ሁላችሁንም ደግሞ በጌታ ፍቅር በጣም ወዳችኋለሁ አከብራችኋለሁ ጌታ ከዚህ በላይ ጸጋውን ያብዛላችሁ በርቱ እግዚአብሔር ከናንተ ጋር ነውና ለወንጌል እናንተ እግዚአብሔር ያስነሳ ነው በዚህ ምድር ላይ ለኛ ለማይገባን ለማናቅ እንድናቅ በእናንተ በኩል እንድንረዳ
በእናንተ ምክንያት እግዚአብሔር እኛን ከገባንበት ጨለማ ውስጥ እንድንወጣ ያደረገን በእናንተ ምክንያት ስለሆነ ስራችሁ በጣም ትልቅ ነው። በእግዚአብሔር ፊትም ትልቅ ዋጋ ያገኛል። ጸጋውን ያብዛላችሁ። መዝሙሩን ለማዳመጥ ዝግጁ ነኝ። ተባረኩልኝ። ተባረክ ጌታለም ጸጋ ይብዛልሽ። ያ አሜን። ጌታችን ጸጋ ይብዛልሽ። ጌታ ነው የራራልሽ የራራልን ለኛም ላንቺም በስሙ ላመንን የኃጢአታችን ይቅርታ አግኝተን እግዚአብሔር ልጆች ተብለን እንድንጠራ ከዘላለም ጥፋት ከዘላለም ሞት ከእሳት ባህር ከገሃነም ነው ያዳነን ጌታ። ነፍሳችን ከስጋችን ብትወጣ በፍጹም ጌታችን ኢየሱስ ክርስቶስን እስካልካድኑ ድረስ አልፈልግም አንተ አምላኬ አይደለም አንተ ጌታዬ አይደለም አንተ ፈጣሪዬ አይደለም ብለን ካልካድኑ በስተቀር በፍጹም ላንጠፋ አድኖናል። ላይጠላን ወዶናል። እና ተባረክ ጌታችን። እደውልሻለሁ ቴክስትሽን አይቻለሁ እደውልሻለሁ። አይ ቲንክ ዋትስአፕ ላይ ሞከርኩልሽ እንትን ቦቲም ይሻላል ይመስለኛል። ዋትስአፕ እዚህ ጋር ጽሁፍ ካልሆነ አይሰራም። ቦቲም አለሽ አይደል? ያ አለኝ። ቦቲም ላይ እንደዋወላለን። ቦቲም ላይ እንተነበል። እሺ ተባረክ ዳግሻይ ከቻልክ አንድ መዝሙር ዘምርልሃል ስራ ላይ ካልሆንክ። እሺ አሁን አልችልም ግን ችግር ያው ሁሉ ቤተሰብ ስለሆነች ስላለችው ለጊዜ ሰሞኑን አገለግላለሁ። በጣም ጌታ ይባርክሽ በርቺ። እንግዲህ በደንብ ቃሉን አጥኚ ከጌታ ጋር በጣም ጊዜ ወስጂ። ከሱ በላይ የሚጠጋጋ ወዳጅ የለም። መንፈስ ቅዱስ ያስተምርሻል። በቃ ተባረክኝ እናት። በጣም ነው እንወድሽ። በጣም ደስተኞች ነን ስላንቺ። ሰማይ ደስተኛ ነው፣ ምድር ላይ ያለን እኛ ደስተኛ ነን። ክብር ሁሉ ለእግዚአብሔር ነው። ስለዚህ በርቺ። በቃ ጌታ አብዝቶ ይባርክሽ። ወድሻለሁ፣ አከብርሻለሁ። እሺ ጌታ ይመስገን። ተባረኩ። ዳግሻይ ወይ ኤርሚ ከሰው ጋር ነህ? አይደለም። አይ ስራ እየሰራሁ ግን ችግር የለም። እንግዳ አለህ? አይደለም እንግዳ የለም። ኦኬ ከቻልክ አንድ ብቻ አዝማቿን ብቻ ስራመድ በሞት ጎዳና አዝማቿን ብቻ ማይ ጋድ በጣም ያ አዝማቿን ብቻ ስራ ላይ እንዳለ አውቃለሁ። አዝማቿን ብቻ እሺ ኤርሚ እንግዲህ አንተን በመታዘዝ ነው እንጂ አይመችም። እሺ ችግር የለም። አዝማቿን ብቻ ብሉቱዝ ዘይነ ላጥፋውና ይቅርታ። እሺ ይሰማል ድምጼ በካይ? አዎ ይሰማል ዳግሻይ። እሺ ኦኬ። ስራመድ በሞት ጎዳና ድካሜን ከላይ ያየና ለወጠው የኔን ፍጻሜ ላምልከው በቀረኝ እድሜ ስራመድ በሞት ጎዳና ድካሜን ከላይ ያየና ለወጠው የኔን ፍጻሜ ላምልከው በቀረኝ እድሜ 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 ምስጋናዬ ላንተ ነው ዝማሬ ላንተ ነው አምልኮዬ ላንተ ነው የኔን ክፉ ለማትወደው የኔን ክፉ ለማትወደው የኔን ክፉ ለማትወደው ምስጋናዬ ላንተ ነው ዝማሬ ላንተ ነው አምልኮዬ
ላንተ ነው የኔን ክፉ ለማትወደው የኔን ክፉ ለማትወደው የኔን ክፉ ለማትወደው አውቃለሁ ተባረክ በሌላ ቀመር የሚዘምርልን ያ በቃ ይሄ መዝሙር ማለት ነው እህቴ ስንራመድ በሞት ጎዳና ድካማችንን አይቶ ድካምሽን አይቶ አለመቻሌን አይቶ አለመቻልሽን አይቶ ባንቺ ስራ በኔ ስራ በቤካ ስራ በዘማሪ ዳጊ ስራ በሰላም ስራ በማንም በቢያባ ስራ እንደማንድን እንደማንተርፍ እንደማንጸድቅ አውቆ ከላይ አይቶ ጣልቃ ገብቶ የህይወታችንን ታሪክና ፍጻሜ የቀየረልን ጌታ ኢየሱስ ነው። እኛ በሞት ጎዳና ነበር የምንራመድ የነበረው። ስለዚህ ለእግዚአብሔር ልጅ ለጌታችን ለኢየሱስ ክርስቶስ ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር ከዘላለም እስከ ዘላለም ለስሙ ይሁን። ላዳነን ጌታ ለልዑል እግዚአብሔር ለእስራኤል አምላክ ለገናናው ጌታ ክብር ይሁንለት። ተባረኩ። ወንድምነት ቤካይ መቀጠል እንችላለን። ቴንኪው ዳግሻ የጸጋ ይብዛልህ። ዋው በጣም ወደው በነገር ላይ ወንድምነት የመጀመሪያ አገልግሎቴ ሲጀምር አፌን የከፈትኩበት የፈታውበት መዝሙር ነው። ለመጀመሪያ ጊዜ ቤካ መድረክ ላይ ቆሞ በዝማሬ ሲያገለግል አፉን የከፈተበት ዝማሬ ነው። ስራመድ በሞት ጎዳና በጣም በቃ ለኔ የአገልግሎቴ የጀመርኩበት መዝሙር ነው። እንደ ከልቤ መቼም የማይጠፋ መቼም በቃ መዝሙር ነውና በጣም ነው የምወደው የመዝሙር በጣም ስራመድ በጣም ለኔ በተለይ ስፔሻሊ ከኦርቶዶክስ ቤተ እምነት ለመጣን ለኛ በደንብ ይገባል መዝሙሩ በደንብ ይገባናል። ዳግሻዬ ዝማሬዎቹ ሙሉ በሙሉ የማይረሱ ናቸው። እኔ ደግሞ ይሄንንም ሌሎቹንም ሁሉንም ዝማሬዎች በእውነት መወዳቸው ናቸው። ግን ከህይወቴ ጋራ አንድ መዝሙር አለ የተረፍኩበት መዝሙር ማለት ነው። እሳት ተነስቶ ቤቱ ሁሉ ሊቃጠል ነበር። እዚህ ሀገር በመጣሁበት ጊዜ አላቅም ነበር። ባለቤቴ ስራ ሆና ቃል ላይ ነው ምሳ ኩክ ለማዘጋጀት ወደ ኪችን አካባቢ ላይ እጄ የሆነ ነገር ጥጄ እያበሰልኩ ያለው ትንሽ በሰል ይበል ብዬ ሶፋ ላይ ሄጄ ቴሌቪዥን ለማየት ቁጭ አልኩኝ። ጥጄው ማለት ነው። እንዴት እንደሆነ አላውቅም። ቀኑን ሌሊቱን ሁሉ ተኝቼ ነው ያደርኩትና አይ ቲንክ ገና የመጣሁበትም ጊዜ ይመስለኛል እንቅልፌ ብዙ አልተስተካከለም። እንቅልፍ ወሰደኝ የጣርኩትን ጥጄ ማለት ነው። እና ቆይ አንዴ ጠብቁኝ። ስራመድ በሞት ጎዳና እሺ አሁን መጥቻለሁ ና ወንድምነት እና ምንድነው የሆነው ተኛሁኝና እንቅልፌ መጣ እና እንዴት እንደወሰደኝ ሳላቅ ለካ እንቅልፍ ወስዶኛል። መዝሙር ከፍቼ እየሰማሁ ነበር ያለሁት እና ኢሳማ የነበረው መዝሙር የዳጊዬ መዝሙር ነበረ። አይ ዶንት ኖ ቴፕ ላይ ሆን ብሉቱዝ ይመስለኛል። ምንድነው ይሄ ኤምፕ3 ከሆነ ብሉቱዝ ስፒከር ጋር አገናኝቸው እየሰማሁ ነበርና የምሰማው መዝሙር ይሄ መዝሙር ነበር የዛን ጊዜ ማለት ነው።
ይሄ መዝሙር ነበር። ስሙልኝማ ከሞት የተረፍኩበት ስለሆነ በቃ አንዳንድ ጊዜ እኮ ከሆነ ነገሮች ከሆነ ገጠመኝ ጋር የተገናኘ ማለት ነው። ከዳጊ ከመዝሙሮች ሁሉ መዝሙሮች ይበልጣል እያልኩ አይደለም። እጅግ የተወደዱ ዝማሬዎችም አሉት። ይሄም እጅግ የተወደደ ነው። ግን ይሄ መዝሙር እየሰማሁ ነው። መዝሙሩን የቀሰቀሰኝና አላርሙም ደግሞ ሲጮህ ነበረ። ግን መዝሙሩ ነው። በዚህ መዝሙር ነው ጌታ በእሳት ከመቃጠል ያተረፈኝ። አሜን። ዛሬ ላይ አታዩኝም ነበር ቤካይ። ኢየሱስ ጌታ ነው። ይህ መዝሙር እየተዘመረ እያለ ነው የነቃሁትኝና አንተ ባትደርስልኝ ባታይ ኖሮ
እውነት የዛች ቀን እኩለ ሌሊት ማለት እኩለ ቀን ሚስቴም አልነበረችም። እንግዲህ የእሳቱ ቃጠሎ ከተነሳ እዚህ 15 ደቂቃ እንኳን አይቆይም። የተሰራበት በእንጨት የተሰራው ቤቶቹ ለሚስቴም ለዘላለም ስብራት ነበር የሚሆነውና ጌታ ይባረክ። በዚህ መዝሙር ነው እግዚአብሔር የቀሰቀሰኝ። በፍጹም ያልጠበቁት እንቅልፍ አስቤበት ላንቀላፋ ብዬ ያላልኩበት እንቅልፍ ጥጄ እና እሱ እንዳለ አሮ እየነደደ ማለት ነው። ምንም ነገር ሳይሆን እኔም ምንም ነገር ሳልሆን እሳቱ ግን ወደ ላይ እየጨመረ ነበርና ከግድግዳው ከጣሪያው ጋር ነበር የሚገናኘው። ወንድሜ ምን እያልክ ነው ደጀኔ? እንዴ ስራ ላይ ነኝ እኮ አለ ዳጊ። በድምፁ ይበልጥላል እንዴ? አሁን ታዲያ በምንድን ነው? በእግሩ ነው እንዴ ያለው? አሁን የከፈትኩላችሁ በእግሩ ነበር እንዴ የሚዘምር ነበር? በድምፁ እኮ ነው የዘመረው። እና ስራ ላይ ነኝ ብሏል ደግሞ። እሺ ወገኖች በቃ ዳጊዬን እናስቸግረው እና ተባረኩ። ጸጋ ይብዛላችሁ። ስራመድ በሞት ጎዳና ምን ስንቱን ዝማሬ ነው አንስተን የምንጨርሰው ቤካዬ። በጣም 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 እግዚአብሔር አምላክ ጌታ ይባረክ። እንኳንም ጌታ ሰጠ ዳጊሻዬ በጣም